ጠብታ ቲቪ መጽሔት ልጄ ምን አባቴ ብዙ ሰሩ መሰለኝ ቅሬታ ይቀርብቦት ጀመር ተባለ። ይብላኝን ለኛ ለዘመናዊ ወላጆች በብሪት ክትባት ታመቀን እንደ ባብ ልጅ እርግማን ዘር በልባችን ተጥመልምለን መርዝ ተፍተን ትቢያ ልሰን ነፃነት ሳይሆን ባርነትን ካችሁ ብለን ፍቅር የሞተበት ጎጆ የሞቀት ዳር ነው ብለን በታሪክ ናዳ ተነዶ ያወረስነው ይናደን። ግን ይሄ ሁሉ ሲሆን አንዲት ቀን እንኳን ሎሬት ጸጋዬ ገብረመድህን ስተዋቁ ምን ይላል መሰለሽ? ጣርና ጦር ለሰላም በተማማልን ማግስት ዲሞክራሲያችን ጣር ሰላማችን ጦር ይሆናል። መጣ አንድ ሰው ገባ። ከዛ በቦክስ ሽመልስን ይመታዋል። ይቻለ ኮረን ከወንድምዬ ከፋፍለው በታት ነው። ኋላ ስንሄድ ሁሉ ሰው ምንድነው ምናምን ያምን ስር ቁጥር ነው ብላ የሰጠችው ምናምን ተባለ። ከዛ ፈተን ስናየው አንድ ብር ነው። ውድ ያሊ ጠብታ ተከታታዮቻችን በዛሬው ዕለት የክብር እንግዳችን ትልቁ የጥበብ ሰው ተስፋዬ ሲማ ነው። ጥሩ ቆይታ ይኖረናል። እንደምትማሩበትና እንደምትዝናኑበት እርግጠኛ ነኝ። ተስፍሽዬ ጥሬን ተቀብለ ስለመጣ ከልብ አመሰግናለሁ። እኔንም ስለጋበሽኝ በጣም አመሰግናለሁ። እንግዲህ አንተ ታሪክ በጣም ሰፊ ነው። ከምን እንጀምር? እኔ እኮ ገና ትንሽ ወጣት ልጅ ነኝና ብዙ ታሪክ የለኝም። ደስ ከሚል እሺ። ተስፋዬ ሲማ በ1979 ዓመተ ምህረት በአዲስ አበባ ዩኒቨርሲቲ በጥበብ ዲፓርትመንት ተመርቀህ ወደ አሰላ ነው ሄድከው። ካሰላ እንደገና ደግሞ ወደ አዲስ አበባ ተመለስክ። በዚያን ጊዜ ስለነበረው ሁኔታና አብረው ስለነበሩ የኪነ ጥበብ ሰዎች እስኪ ትንሽ እንጨዋወት። ጥሩ። እንግዲህ በኪነ ጥበቡ ዓለም ትንሽ የቆየው መሰለኝ። በጣም እንዲያው ፈልጌው ወይም ደግሞ በጣም ኢንትረስትድ ሆኜ ወይም እንዲህ ተዋናይ ሆናለሁ አዘጋጅ ሆናለሁ ወይም ደግሞ ትንሽ መሞነጫጨር በርካቶችን አስተምራለሁ የሚል እሳቤ አልነበረኝም። እኔ ሃይ ስኩል በነበርኩበት ወቅት የፊዚክስ፣ የኬሚስትሪ፣ የባዮሎጂ ተማሪ ነኝ፣ የሳይንስ ተማሪ ነኝ። መሆን የምፈልገው ነው ሜዲካል ዶክተር ወይም ደግሞ ፋርማሲስት ነው። ነገር ግን አዲስ አበባ የመረጥኩትም ደግሞ 4 ኪሎ ሳይንስ ነው። ግን ጋዜጣ የዛሬቱ ጋዜጣ ላይ ስማችን ሲወጣ የኔ ስም የነበረው 6 ኪሎ ነው። 6 ኪሎ ዩኒቨርሲቲ። 6 ኪሎ ዩኒቨርሲቲ ደግሞ ሶሻል ሳይንስ ነው። ያኛው ናቹራል ሳይንስ ነው። የሚያስተምረውም ደግሞ ጂኦግራፊ፣ ኢትዮጵያን ጂኦግራፊ፣ ኢትዮጵያን ሂስትሪ፣ ኢኮኖሚክስ፣ ፊሎሶፊ ነው። እነዚህን ትምህርቶች እኔ ተምሬም አላውቅም። ስለዚህ ገባው ማለት ነውና ቻሌንጁ በጣም ከባድ ነበር በዩኒቨርሲቲ ቆይታዬ። በኋላ ነው አንድ ሴሚስተር ከተማርን በኋላ ሁለተኛ ሴሚስተር ላይ ቲያትር ዲፓርትመንት እንዳለ አየሁ ማለት ነው። በተለይ ከኛ በፊት የነበሩት ከኛ በፊት አንድ አመት የሚቀድሙን ጌታቸው ማን ጉዳይ በጣም አሰፋ አሁን ዩኒቨርሲቲ መምህር እጅግ በጣም ድንቅ የሆኑ ባለሙያ እና አለማየሁ ገብረ ሕይወት ነበሩ። ከዛ በፊት ደግሞ እነ ፍስሐ በላይ፣ እነ ዘላለም ብርሃኑ፣ እነ ቶማስ ቶራ እና ኃይሉ ጸጋዬ ነበሩና በጣም አክቲቮች ነበሩ እዛ 5 ኪሎና ባህል ማዕከል። ከዛ ያው በዛ የተነሳ በጣም ወደድኩና ቲያትር ዲፓርትመንት ገባሁ ማለት ነው። እና ለካ ውስጤ ነበረ እዛ ያለው በጥሩ ናቴ ስመረቅ በዲስቲንክሽን ነው የተመረቁት። ከነበሩት ከርዕሰ ብሔሩ ከኮሎኔል መንግስቱ ኃይለማርያም እጅ ዲግሪ የመቀበል ዕድል ገጥሞኛል። በእኛ ጊዜ ደግሞ ከተመረቁ በኋላ እንዴት ነው ስራ ፈልጋለሁ ምናምን የሚባል ነገር የለም። ወደ አሰላ ነው የተመደብከው? መንግስት ነው የሚመድብሽ። መንግስት ሲመድብሽ ማስታወቂያ ሚኒስቴር ነው የሚመደበው ወይስ ባህል ሚኒስቴር ነው ቲያትር ቤት ነው ምናምን ነውና እኔ የተመደብኩት ባህልና ስፖርት ጉዳይ ሚኒስቴር ነበር። ከዛ በኋላ የክፍለ ሀገር ስራ እጣ አይ ቲንክ ያኔ መሄድ ተጀምሮ ነበር። እጣ ሲወጣ የደረሰኝ አርሲ ነው። አርሲ አሰላ ነው። እዛ ከሄድኩ በኋላ እንግዲህ ቲያትር የመጫወት የማዘጋጀት ወጣቶች አሉ። የአርሲ የኪነት ቡድን ስለነበረ እንዲያውም ለምንድን ነው
እኔ ማላስተምረው ምክንያቱም የኔ መምህራን በጣም አሪፍ ነበሩ እነ ፕሮፌሰር ተስፋዬ ገሰሰ እነ ፕሮፌሰር ሃይማኖት አለሙ እነ ፕሮፌሰር ደበበ ሰይፉ እጅግ በጣም ድንቅ የሆኑ መምህራን ነበሩ እነ ፕሮፌሰር አቦና አሻግሬ ከውጭ ደግሞ እነ ጄን ፕላስቶ እነ ክሊፈርድ ኮከር የሚባሉ በጣም ድንቅ መምህራን ያስተማሩኝ ጥሩ ማቴሪያል ነበረኝና ለምን ማስተማሪያ አላዘጋጅም የሚል ነው የዓለም የቲያትር ታሪክ የአፍሪካ የቲያትር ታሪክ የኢትዮጵያ የቲያትር ታሪክ ተውኔት እንዴት ይጻፋል ተውኔት እንዴት ይዘጋጃል ተውኔት እንዴት ይተወናል ከመድረክ ጀርባ ያሉ ሰዎች ምን ናቸው የሚለውን ነገር ካዘጋጁ በኋላ እዛ ነው ማስተማር ጀመርኩት አሁን ጥናት በምን መልኩ ነበር እነዚህ ነገሮች ለማሰባሰብ በምን መልኩ ነበር ያው እኔም ተምሬያለሁኝ 4 ዓመት ተምሬ ስለወጣሁኝ እነዚህን የተማርኩትን ትምህርት ለወጣቶች ባስተምር ነገ ኢትዮጵያን ጥበብ ሊረከቡ ይችላሉ የሚል እሳቤ ነውና ማቀው ነገር ዋናው ትልቁ ግን የማቀው ነገር ለምን ለሌሎች ወጣቶች አላስተምርም ነው እና ዛክ አሰላው ካስተማርኳቸው ተማሪዎች መካከል አንዱ አሁን የአዲስ አበባ አስተዳደር የባህልና የቲያትር አዳራሽ ወይም የማዘጋጃ ቤቱ የቲያትር አዳራሽ ስራ አስኪያጅ ካሳዬ ገበየው ያኔ እኔ ተማሪ ነበር አዎ እዛ አንድ አመት እዛ ቲያትር ሰራን ሰለጠንኩ ከዛ በኋላ አንድ አመት ሲሞላኝ ወደ አዲስ አበባ ለመዛወር እኔ ቲያትር መጫወት ነው የምፈልገው እኔ ቲያትር ቤት መግባት ነው የፈለኩት ምክንያቱም ዩኒቨርሲቲ ውስጥ ብዙ ቲያትሮችን ስለሰራው ከዛ በኋላ ቲያትር ቤት መደባለሁ ብዬ ስጠብቅ የመምሪያ ኃላፊ አድርገውኝ ወደ ቦረና ነገሌ ነው የሄድኩት እና ያኔ ልክ የምን መምሪያ ኃላፊ የባህልና ስፖርት ጉዳይ የባህል መምሪያ ኃላፊ በዚያው በጥበቡ ዙሪያ አዎ በዚያው በጥበቡ ሆኖ ሌሎችንም ዘርፎች ሁሉ ያካተተ ነበርና ሄድኩኝ እኔ ቲያትር መጫወት ነው የምፈልገው እዛ ስደርስ ግን እነዚህ ነገሮች የምሰራበት አጋጣሚ አልነበረም እኔ አዛዦኝ ቢሮ ኃላፊ ሆኜ እንደዚህ አይነት ነገር በጣም እቸገራለሁ ስለዚህ ብዙ አልቆየሁም ወዳው ነው የተመለስኩት እዚህ አመለከትኩ ትንሽ ያን ጊዜ አሞኝ ስለነበረ ባልቻ ሆስፒታል ገብቼ ነበር ለተወሰነ ጊዜ የዛን መረጃ መጣውላቸው ከዛ በኋላ የአዲስ አበባ የባህልና ስፖርት ጉዳይ የስነ ጥበብ ዋና ክፍል ኃላፊ ሆኜ ተመደብኩ ማለት ነው በዚህ ነው አሁን ምን መስራት አለብኝ ምን ማድረግ አለብኝ ብዬ በቀጥታ ወደ ትምህርት ቤቶች ነው የሄድኩት ወጣቶች ማሰልጣን አዎ መጀመሪያ ምኒልክ ትምህርት ቤት ነው የሄድኩት ከዛ በኋላ ተፈሪ መኮንን ነው ከዛ ኮከበ ጽባ ነው ከዛ አዲስ ከተማ ትምህርት ቤትና ቦሌ አጠቃላይ ሁለተኛ ደረጃ ትምህርት ቤት በመሄድ የሚኒ ሚዲያ እና የቲያትር ክበቦችን ማሰልጠን ነበር ከዛ በኋላ የመጀመሪያው መስራች አንተ ነህ ማለት ነው እንግዲህ እኔ የመጀመሪያው እኔ ስሰማው ነው ተመስርቷል ግን ተመስርቷል ልጆቹ ማጠናከርና ማሰራት ነው እነ ሱራፌል አሁን ዶክተር የሆነው ሱራፌል ወንድሙ ያኔ የኮከበ ጽባ ትምህርት ቤት ተማሪ ነው እና በአጋጣሚ ሆኖ እንደውም አንዱ ከነሱ ጋር ከነበሩት ውስጥ በህመም በመናም መቄዶንያ ገብቷል ባለፈው ሲሄድ አገኘሁት ያን ተማሪ ማለት ነው ከዛ በኋላ እነዚህን ወጣቶች በመሰብሰብ የክብር ዶክተር ተስፋዬ አበበ ክበብ ያሉትን ደግሞ ተስፉ ብርሃኔን ቴዎድሮስ ተስፋዬ መለሰ ወልዱን እና አብርሃም ቀናውን ደግሞ ወደዚህ አብሮ በማምጣት ኮርስ ጀመርኩ ማለት ነው ከ3 ወር እስከ 6 ወር የሚፈጅ የክረምት ኮርስ ተጀመረ በቲያትሩ ዘርፍ ግን በቲያትሩ ዘርፍ ብቻ አይደለም በስነ ጽሁፍም በቲያትርም በስነ አሁን እኔ የኪነ ጥበብ ዋና ኃላፊ ሆኜ በስሬውስ የስነ ጽሁፍ አለ የቲያትር አለ የሙዚቃ አለ የስዕልና ቅርሳ አለ ስለዚህ እኔ የቲያትሩን ዘርፍ በመያዝ አበበ ኬሬ የተባለ የስነ ጽሁፍ ሰው የስነ ጽሁፉን በመያዝ በርካታ ወጣቶችን ለ5 ዓመታት በተከታታይ አስተማርን ማለት ነው በጣም በሚገርም ሁኔታ አንዳንድ ጊዜ አንዳንድ አለቆች እንዴት ወርቅ ናቸው የሥራሽን መንገድ ብሩህ አርጎ ይከፍቱልሻል በዚያ ወቅት አቶ ስንታየው በቀለ የሚባል እጅግ በጣም የስፖርት ሰው ነው በጣም በስፖርቱ ዓለም የሚታወቅ በቫሊቦሉ ዓለም የሚታወቅ ከራሺያ ተመርቆ መጥቶ የባህልና ስፖርት ቢሮ ኃላፊ ነው እና እኔ ስለ ባህል የማውቀው ነገር የለም እንኳን ደህና መጣ በል ይሄው ፈረሱም ይሄው ሜዳው በጀት ብትፈልግ ቢሮ ብትፈልግ የተሽከርካሪ ወንበር የሚለጥጥ ወንበር ያኔ ነው የመጣውና አዳራሽ አላችሁ በጣም በሚገርም ማለት እና እኔ ያረፈው ነው አዳራሹ ላይ ነበር እና ልጆች ባሰለጥን በሚል እንደፈለክ ብሎ በሚገርም ለ5 በተከታታይ አመታት ልጆቹ የድምጽ ልምምድ ያደርጋሉ ቲያትር ይሰራሉ እንግዳ ይጠራል ቲያትር ቤት ሆነ ባጠቃለና በጣም ባሪፍ ሁናቴ ነበር የቀጠልኩት በኋላ ግን ለውጥ ሲመጣ ትንሽ ሲቆይ የባህል ሚኒስተር የነበረ የባህል ሚኒስተር ሰራተኛ ባህልን በደንብ ያውቃል የተባለ መጥቶ የቢሮ ኃላፊ ሆነ ናቱ ስንታየው የስፖርቱ መምሪያ ብቻ ኃላፊ ሆነ ይሄኔ መጣና እንዳላስተምር
ከለከለኝ። ቲያትሩ እንዳታስተምር ቲያትር ማስተማር ብቻ አይደለም ቃለ መጠይቅ ሊያደርጉ ሲመጡ ተቀብሎ ቢሮ ውስጥ ነበር እኔ የማደርገው። አርቲስት ተስፋዬ ሲማ የሚቀጥለውን ኮርስ መቼ ነው ቢጀምረው አይጀምርም ይላል። እሱ ነው የሚመልሰው፣ እኔ የምጠየቀው እኔ የሚመልሰው። ለምን ምንድነው ምክንያቱ? ምንም አንዳንድ ጊዜ በቃ አንዳንዴ አንድ አባት ነበሩን ቤተክርስቲያናችን ጳጳስ አቡነ መልከ ጼዴቅ ይባላሉ እና የመጀመሪያው የቴዎሎጂ ዲግሪ የያዙ ሰው ናቸውና በጣም ብዙ ነገር መስራት ሲጀምሩ የሥላሴ ዋና አስተዳዳሪ ነበሩና ቀዳማዊ ኃይለ ሥላሴ አይ ልጄ ምን አባቴ ብዙ ሰሩ መሰለኝ ቅሬታ ይቀርብቦት ጀመር ተባለ እና የሚሰራ ሰው ሁሉ ጊዜ ችግር ይኖራልና ስሙ ሲመጣ ዝናው ሲመጣ ልጆቹ ሲመጡ በጣም በሚገርም እነ ሎሬት ጸጋዬ ገብረመድህን ወደኛ ፊታቸውን ማዞር ሲጀምሩ ለምን እንደሆነ ባልታወቀው ናቴ እንዳቆም ተደረገ ማለት ነው። ሎሬት ጸጋዬ ገብረመድህን ደግሞ ካንተ ጀርባ በጣም እንደነበሩና ሰፖርትም እንደሚያደርጉ በብዙዎች ይነገራል። ስለሱ ደግሞ ጋይ ጸጋዬ በጣም ትልቅ ሰው ነው፣ በጣም ድንቅ ሰው ነው። ግን በዚህ በቲያትር ዲፓርትመንት አመሰራረት ላይ እንግዲህ እሱ ነው ዋናውን ሐሳብ ካመጡት ትልልቅ ሰዎች አንዱ ነው። ነገር ግን እሱ እንደሚለው አሁን በአውሮፓ በአሜሪካ ነገር የሚደረጉ የጥበብ ፈተናዎች ብዙ ጊዜ እንደዚህ በማትሪኩሌሽን በሚመጣ ውጤት ሳይሆን 12ኛ ክፍል ይጨርሳሉ። ከዛ በኋላ ግን ባላቸው ውጤት በኪነ ጥበቡ ዘርፍ ነው። ስፖርተኞችም እንደዚሁ ነው። ሁሉም ሰው ፕሮፌሽናል ለመባል ዲግሪ መያዝ አለበት። አሁን በሙሉ እነዚህ የምናውቃቸው ሶከር ተጫዋቾች፣ ፉትቦል ተጫዋቾች፣ ሙዚቀኞች ምናምን አንድ ቦታ ለመቀጠርና ፕሮፌሽናል ሰራተኛ የሚለውን ነገር በደንብ ለማሟላት በዚያ ሙያ የተማረ ለዛ ሙያ የተከፈለው ሰው ስለሆነ እንደዛ እንዲሆኑ የቲያትር ቤት ያሉ ሙዚቀኞችም ሆነ የቲያትር ሰዎች በዚህ ፈተና አልፎ ወደዛ እንዲገቡ ይደረግ ነበር። በዚያ ወቅት የስዕል ትምህርት ቤት እና ቅርጻ ቅርጽ ትምህርት ቤት በደንብ እንደዛ ፈትኖ ነው የሚቀበለው። የሙዚቃውም ትምህርት ቤት እንደዚሁ ፈትኖ ነው በሙያቸው የሚያገኝ። የቲያትር ዲፓርትመንት ግን በማትሪክ ውጤት ነው። ይሄ ደግሞ ልክ አይደለም። ስለዚህ ትክክለኛውን ባለሙያ ምክንያቱም ለኪነ ጥበብ ሰው ትልቁ ነገር የተፈጥሮ ችሎታ ነው። እግዚአብሔር ከመፍጠር ችሎታው ትንሽ ይሰጣቸዋል። ያንን ነው በትምህርት የሚያድገው። ያ ነው በየዕለት ዕለት እንቅስቃሴ ኤክስፒሪየንስድ የሚያደርገው። ያ ነው የሙያው ዲስፕሊንና ስርዓት እንዲኖራቸው የሚያደርገው። ያ ነው በጣም ትዕግስተኛ ሆኖ ምክንያቱም የኪነ ጥበብ ዘርፍ ስንል የኪነ ጥበብ ሙያ ስንል ውቅያኖስ ነው። በአንድ ጊዜ የሚታወቅ አይደለም፣ ረጅም ዘመን ይፈልጋል። ስለዚህ እነዚህን ነገር አሟልተው እንዲኖሩ ሎሬት ጸጋዬ ገብረመድህን በተቻለ መጠን ከሰነቱ ጋር ከዩኒቨርሲቲ ሴኔት ጋር ተነጋገረ። እኛ እንደዚህ የሚባል ነገር የለም፣ በራንደም ዲስትሪቢዩሽን ዝም ብሎ በእጣ ይገባሉ የሚል ነው። እንደዚህ አይነት አሰራር አላውቅም ብሎ ወጥቶ ስለነበረ በባህልና ስፖርት ጉዳይ የሚኒስትሩ አማካሪ ነው እሱና ሎሬት ጸጋዬ ገብረመድህንና ሎሬት አፈወርቅ ተክሌ እና ብዙ ጊዜ ጋይ ጸጋዬ የዩኒቨርሲቲ ተማሪዎችን አይወድም የሚል ስሜት ስለነበረ ልጆችን ካስተማርኩ በኋላ ያኔ በጣም በሚገርም አይነት እና አዜብ ወርቁ እና አስረስ በቀለ ተስፉ እና አዜብ ወርቁ እና እመቤት ወልደ ገብርኤል እና ሀረገወይን ሰፋ እና ሽመልስ በቀለ እና ሽመልስ አበራ የሚማሩበት ወቅት ነው። በጣም ኃይለኛ ግሩፕ ነው። ስለዚህ የሰሯቸው ያንተ ግሩፕ ነው አንተ የምታስተምረው? እኔ ማስተምረው በሙሉ እነዚህ የኔ ተማሪዎች ናቸው። አውቃለሁ። እሺ ተስሽዬ ይሄንን ሳልናገር እንዳላልፍ ነው። ያንተ የኪነ ጥበብ መነሻ ምን ሆኖ ነው? ዩኒቨርሲቲ ገብተህ ስለተማርክ ነው ወይስ ውስጥ ይሄ ፍላጎቱ ነበር? በጣም የመመልከት ለምሳሌ እነ ባልቻ አባነፍሱ ሲታዩ ድሮ እነ ኦቴሎ ሲታዩ እነ አዛውንቶች ክበብ ሲታይ በፍቅር ነበር ማየው። ግን መድረክ ላይ ወጥቼ እጫወታለሁ ወይም አዘጋጃለሁ የሚል ሐሳብ አልነበረኝም በእንደዚህ አይነት ነገር። ምክንያቱም አይናፋርም ብጤ ነው። ዩኒቨርሲቲ ነገርኩሽ እኮ መጣ ሲወጣ 6 ኪሎ ደረሰኝ። 6 ኪሎ ካሉ ዲፓርትመንቶች ደግሞ ሎ ስኩል ልገባ አልችልም፣ ተምሬ አላውቅም። እዛ ሳይኮሎጂ፣ ሶሺዮሎጂ፣ ጂኦግራፊ፣ ሂስትሪ ምናምን የሚባሉ ዲፓርትመንት አላውቅም። ስለዚህ አይኤልኤስ ውስጥ ያለ ኢንስቲትዩት ኦፍ ላንጉዌጅ ስተዲስ ውስጥ ያለ አንድ ዲፓርትመንት ቢኖር ለሁሉም አንድ አይነት የሆነው እኩል የሆነው ቲያትር ዲፓርትመንት ነው። ሳየው በቃ ደስ አለኝ። ሲሰሩ ምናምን ሳይ መምረጥ አለብኝ ብዬ መርጬ ነው የገባሁት። ለዚህ ነው እኮ በጣም ከዛ በኋላ ግሬዶች በሙሉ 4 ነበሩ። የመጀመሪያ ቲያትር የትኛው ነው አንተ መድረክ ላይ ፐርፎርም ያደረከው? እዛ ዩኒቨርሲቲ ነው የምትይ? ዩኒቨርሲቲ እያለሁ የማደርገው በብዛት የፍስሐ በላይ ኢማምን ድርሰቶች ናቸው በብዛት የምንሰራቸው። የአቤ ጉበኛን ፖለቲካና ፖለቲከኞች የሚባሉ ቲያትር ነበሩ። በርካታ የሎሬት ጸጋዬ ገብረመድህን ስራዎች እንሰራ ነበርና የቅድም የጠየቅሽኝ የሎሬት ጸጋዬ ገብረመድህን ላይ ስለሆነ ነው እና ልጆችን ሳስተምር ከዛ በኋላ በብዛት የተሰሯቸው ስራዎች
ለመመረቂያ ስራቸው የጋሽ ጸጋዬ ነው። ስለዚህ አንድ የስብሐት ገብረ እግዚአብሔር 5 6 7 አለ እንጂ በተቀረ በሙሉ ከእናት ዓለም ጠኑ ከአሁ በስድስት ከከርሞ ሰው ምናምን ነው። ስለዚህ ለምን አልጠራውም? ዝም ብዬ ነው ቢሮ ሄድኩት እና ገባሁ። ጸሐፊዋን አነጋገር አስተልኛል ገና ደግሞ አዲስ ግራጁዌት ስለሆንኩኝ ምንም አልፈራም። ስለዚህ ሎሬት ጸጋዬ ያኔ ሎሬት አለ ጋሽ ጸጋዬን ለማነጋገር ነበር አልኩ። ምን ፈልገህ ነው? አይ አንድ ወጣት ይፈልጋል። ረጅም ነው ቢሮ እንዲህ አድርጎ ወደ ምን ፈለግ አለኝ። ተስፋዬ ሲማ እባላለሁ የኪነ ጥበብ ባለሙያ ነኝ። የቲያትር ግራጁዌት ወጣቶችን አስተምሬ ስለነበር በብዛት የሰሩት ያንተን ስራዎች ስለሆነ ኤክስትራክት መተህ ብታይልኝ በጣም ገረመው። እንዴት አይነት ደፋር ነው እንዲህ መጥቶ እንዲህ የሚያናግረኝ አይነት ስሜት ነው። የት ነው ቦታው አለኝ። አዲስ አበባ ባህልና ስፖርት ጉዳይ ይባላል። ከብሔራዊ ሙዚየም ወይም ከቅድስተ ማርያም ጀርባ 5 ኪሎ ነው። ድሮ በሴክማ የሚባለው ከባህራል ስፖርት ፊት ለፊት ያለው ቦታ ነው። ነገ 3 ሰዓት እዛ እመጣለሁ አለኝ። ቢሮውን የከፈትኩትን ቢሮ እንኳን አልዘጋውም። እንዴት እንደሮጥ ሴትዮዋንም ወይም ጸሐፊዋንም በጣም አምባሳደር ጋር ደርሼ ከዛ ታክሲ ይዤ ከዛ ባህል እዚህኛ 5 ኪሎ እንዴት እንደደረሱ ለልጆቹ ነገርኳቸው። ልጆቹ ደስ አላቸው። እንግዲህ ሎሬት ጸጋዬ ገብረመድህን እኮ ማናገር አትችም። ሄዶ እኮ በዛ ዘመን እኮ ጉልበት ነው ወጣት በሙሉ እየተንበረከከ የሚስመው። ስለዚህ ይህን እድል ማግኘት ማለት ቀላል ነገር አለ። ለልጆቹ አመሸን ሰራን። ከዛ ላለቃ የነገርኩት ጠዋት ልክ ለ3 ሰዓት ሩብ ጉዳይ መጣ። ሰማያዊ ፔጆ መኪና ማዘጋጀት ብቻ ሳይሆን ትጫወትም ነበር አብረን። ኖ ያልጫወት ያኔ መምህር እንዴ ያኔ እኮ እንደዚህ የሚንቀጠቀጡልኝ መምህር ገና ተስፋዬ ሲመጣ ሲባል አገር የሚርድልኝ ነበር። ያኔ ገና ነኝ። ከዛ በኋላ መጣን ገባ አየ ገረመው። ልጆቹን በሉ ይሄን ሰራን፣ በጣም ጥሩ ስራ ነው የሰራችሁት። ይሄን ሰራው ብላችሁ ግን ልባችሁ እንዳያብጥ ተጠንቀቁ፣ መምህራችሁን ስሙ፣ ውጤቱን እነግራችኋለሁ ብሎ ሄደ። ነገ ሰዓት በኋላ አለኝ። ቢሮ ሲሄድ የሰራው ነገር ቀላል አይደለም። እንዲህ አቧራ ጠርገህ እንዲያርገህ ወጣቶች ላይ መስራት በጣም የሚደነቅ ነገር ነው። ይህንን ጉዳይ ለሚኒስትሩ ነግሬያቸዋለሁ እና እኔና አፈወርቅ ተክሌ በተገኘንበት የቲያትር ቤት ስራ አስኪያጆች ባሉበት የኪነት አገልግሎቶች በሚገኙበት የጥበብ ሰዎች መጥተው ቤተሰቦቻቸው ባሉበት የዛሬ 15 ቀን ብሔራዊ ቲያትር እንዲመረቁ ተባለ። ምን ነበር የቲያትሩ ርዕስ? የተለያዩ ኤክስትራክቶች ናቸው። የጋሽ ጸጋዬና የስብሐት የተቀነጫጨቡ ናቸው። አዎ የትምህርት ቤት ነው። የትምህርት ቤት ግራጁዌሽን ስለሆነ ሰርቲፊኬት አለ እና በኃይል በቃ ሰው መጥቶ 1200 ሰው እና ደግሞ ወጣቶች ቲፎዞ ምናምን ወይ ነው። ከዛ በኋላ ልጆቹ ተቀጠሩ። እስቲ ስማቸውን ጥቀስልኝ። በዛን ጊዜ ከነበሩት ለምሳሌ ከመጀመሪያዎቹ ተስፉ ብርሃኔ፣ ቴዎድሮስ ተስፋዬ እና አብርሃም ቀናው እና ሂሩት እና ሄለን አሁን ብዙ ሜካፕስት እና የእንትን ቴክኖሎጂ ይዛ መታ ተሰራለች። የጥላሁን ጉግሳ ባልተቤት የነበረችው እና ሄሉ እነሱ በሙሉ እና ሂሩት፣ አስቴር አለማየሁ እነዚህ ከዛ ደግሞ ናዜ ቦርቆ እነ እመቤት ወልደ ገብርኤል እነ ሀረገወይን ሰፋ እነ ሽመልስ በቀለ እነ ሽመልስ አበራ እነ ማነው የወርቁ ልጆች የሚባሉት እነ ብሬኔም ወርቁ ተፈራ ወርቁ አሁን በጣም የተስፋ ኢንተርፕራይዝ ባለቤት ላለፉት 25 26 ዓመታት የኢትዮጵያን የቲያትር የቅርብ ወዳጅህና ደግሞ አድናቂ ነው፣ አክባሪ ነው። ተሸክሞ የሄደ ኃላፊነት የተቀበለ በጣም ድንቅ ልጆች ነበሩና ግራጁዌት አሉ እና አስረስ በቀለ ኮሜዲያን አስረስ በቀለ እና ግሩም ዘነበ ድረስ ነው እንግዲህ የተማሩት እና በጣም ከተመረቁ በኋላ ቲያትር ቤቶች ሆነ የቴሌቪዥን ጣቢያዎች። በዚህ ወቅት ደግሞ በጣም የሚገርም የስነ ጽሁፍ ልጆች ነበሩ። ለምሳሌ አሁን ወደ 20 መጽሐፍ የጻፈው እና አበበ አለማየሁ ገላጋይ እነዚህ የመሳሰሉ ድንቅ ጻፊዎች የኛ ትምህርት ቤት ተማሪዎች ናቸውና በስነ ጽሁፍም ረገድ በቲያትሩም ረገድ። ከዛ በኋላ ግን ደግሞ የኔ ትልቅ አስተዋጽኦ ልጆቹን ዝም ብሎ አስተምሮ መበተንም አልነበረም። በክበባት እንዲደራጁ ነበር የምናደርገው። ያኔ በጣም ጎልደን በ80ዎቹ መጨረሻ በጣም ትላልቅ ስራዎች ይሰሩ ነበር። አንዱ ለምሳሌ የቲያትርና የሙዚቃ ቡድን የመስታወት የቲያትርና የሙዚቃ ቡድን የምንለው ነው እና ያኔ ወጣቶች ነበሩ በሙሉ ሙዚቀኞቹ በሙሉ ወጣቶች ነበሩ። የቲያትር ቡድኖቹ በጣም ወጣቶች ነበሩ። ከፍተኛ 5 ቀበሌ 18 አዳራሽ ድንቅ አዳራሽ ነው። እዛ ሙዚቃ ይታያል፣ ቲያትር ይታያል። ሙዚቃ ባለሙያዎች ስራቸውን የሚያቀርቡበት
ቦታ ነበረ ገና ዛሬ በተላልቅ መድረኮች ተላልቅ ስራዎችን የሚሰሩ ባለሙያዎችና በቲያትሩ ረገድ በጣም ትልቅ እንቅስቃሴ ይታይበት በነበረበት ወቅት ከዚያ በኋላ ነው እኔም ከወጣቶቹ ጋር መስራት ጀመሩ። ካስተማርኳቸው ተማሪዎች ጋር የመጀመሪያውን ስራዬን ወርቃማ ፍሬ የተሰኘውን ቲያትር ማዘጋጃ ቤት አብረን ሀገር ፍቅር ሰራን። ከዛ ሎሬት ጸጋዬ ገብረመድህን ደግሞ ሀሁ ወይም ፐፑ የሚባል ቲያትር ሰሩ። እሱንም ከሌላ ወህበ ስላሴ ከሚባል ወጣት አሁን ነፍሱን ይማረው ሞቷል። ሌሎች ደግሞ 3 ወጣቶች ነበሩ። እነዚያ 3 ወጣቶች ጋር አብረን እነማን ናቸው ስማቸውን? አዜብ ወርቁ፣ ሜሊ ተስፋዬ፣ ሜሊ ተስፋዬ አሁን አሜሪካን ነች። ራሄል አሰፋ አሜሪካን ነች እሷም ያለችው። እመቤት ወልደ ገብርኤል አሁን ካናዳ ነው ያለችው። ሜታ ማይክል እነዚህ ሆኖ 3 ደብል ካስት ሆኖ ነው የሚጫወቱት። በተለይ የማክቤዝ ላይ ያሉ የነዚህ ውጭ የጥንቆላ ስራ የሚሰሩ የሚያፋጁ ናቸው። ሁለቱ ደግሞ አንዱ በማህበረሰብ ውስጥ የኢትዮጵያን መልካሙን ባህል የሚወክለውና ሌላው ደግሞ ታግሎ የመጣው አካል በሁለት ተዋናያን ፍትጊያ ነበርና በዱላ ነበር የሚታየው። ምን ያህል ጊዜ ታየ መድረክ ላይ? ኦልሞስት ለ2 ዓመታት በሳምንት 3 ቀን። በጣም የሚገርምሽ ቲያትሩ አይደለም እኔ ቲያትሩ ድንቅ ነው። ተመልካቹ ሁሉ ጊዜ በዱላ ነው። ሰልፍ ነው። ራስ ሆቴል ድረስ ዞሮ በአንበሳው ጋር ዞሮ ነው። ግን ይሄ ሁሉ ሲሆን አንዲት ቀን እንኳን ሎሬት ጸጋዬ ገብረመድህን ስተው አያውቁም። ከኛ ጋር አብረው ይቀመጣሉ፣ ያያሉ፣ ከርተን ኮላ ይመጣሉ፣ ከኛ ጋር ይሰናበታሉ። ሰው መጥቶ እግራቸው ላይ ይወድቃል። በጣም ድንቅ ሰው ነበሩና ከዛ በኋላ በርካታ ስራዎችን ያው እስከሚያርፉ ድረስ አሜሪካን ሀገርም በመሄድ ከዛ በኋላ ፐፑ ፊደል ማዶ የሚል አብረን ሰራን። ኢቭን አስከሬናቸው ወደ ኢትዮጵያ ሲላክ እኔ ነበርኩ ኒውዮርክ የቴዎድሮስን የመጨረሻውን ስንብት ወይም የመቅደላ ስንብት የሚለውን በመስራት የተሰናበትኩትና በጣም ትልቅ ሰው ናቸው። አሁንም በተቻለ መጠን የእሳቸውን ስራ የሚታይበትም ከመጣው በኋላም በኢትዮጵያ ብሔራዊ ቲያትር ለአንድ ዓመት ከምናምን አሳይቻለሁ። አሁንም ተስፋዬ አበበ ክበብ ወይም የክብር ዶክተር ተስፋዬ አበበ ክበብ በመሄድ እዛ በማስተማር በማሰልጠን ከዛው ልጆች ወስጄ ነው ከነሱ ጋር የሰራሁት። አንዱ ለየት የሚያደርገኝ ነገር ከልጆቼ ጋር መስራት እጅጉን በጣም እወዳለሁ። በጣም ደስ የሚል ታሪክ ነው። ይሄ ቲያትር ደግሞ በጣም ለየት የሚያደርገው ሌላው በዓለም ቲያትር ታሪክ ያልታየ ነገር እኔ አጋጣሚ ሆኖ ቲያትሩ ወደ ክፍለ ሀገር እንዲሄድ ታዘዘ። ሲታዘዝ እኔ የባህልና ስፖርት ጉዳይ የአዲስ አበባ የኪነ ጥበብ ኃላፊ በመሆን የተነሳ ኃላፊነትም ነበረብኝና በእኛ ስር ራስ ቲያትር በእኛ ስር ነው፣ ሀገር ፍቅር በእኛ ስር ነው፣ የማዘጋጃ ቤት ቲያትር በእኛ ስር ነው። ስለዚህ እኔ ደግሞ 2 ቲያትር ነው የምጫወተው። አንዱ ራስ ቲያትር ነው፣ ስውር ሴፍ ይባላል። ሌላኛው ይሄንን ሀሁ ወይም ፐፑ የሚባለውን ብሔራዊ ቲያትር ነበር የምጫወተው። ስለዚህ ብሔራዊ ቲያትር ወደ ክፍለ ሀገር ሲሄድ እኔን በደብዳቤ መጠየቅ ነበረበት መስሪያ ቤቴን እና ተስፋዬ ሲማ እንደዚህ ስለሚጫወት ወደ ክፍለ ሀገር እንዲሄድ እንዲፈቀድለት ነው የሚል ነው። ከዛ ይሄንን የሰሙ ደግሞ የራስ ቲያትር ስራ አስኪያጅ ደግሞ ተስፋዬ ሲማ ዋናውን ገጸ ባህሪ እሁድ እዚህ ስለሚሰራ ከአዲስ አበባ ከተማ እንዳይወጣ የሚል ነው እና ዋናው አለቃዬ ደግሞ የኛ መስሪያ ቤት ለራስ ቲያትር ስለሆነ የሚያደላው ከከተማ ብትወጣ ከስራ የምትታገድ ደብዳቤዎች እስካሁን አሉኝ እና የምትታገድ መሆን ቢል አገናገራት እና ባንተ ቦታ ሽመልስ አበራን ካስታረቅ ያኔ ተማሪ ስለነበር ፈጣንም ስለሆነ ሁሌ ደግሞ እኔ የምሰራውን ቲያትር መተው ያያሉ የኔ ደጋፊ ምናምን ያጨበጭባሉ እና ስለዚህ ሽመልስ አበራ ደግሞ ፈጣን ባለሙያ ነው፣ ጎበዝ ነው። በጣም በመድረክ ላይ በጣም ምስክርነት የሚሰጠው ፈጣን ገና ከልጅነቱ ጀምሮ ገና እዛ የክብር ዶክተር ተስፋዬ አበበ ክበብ ሲሰራ ሁሉ በጣም ፈጣን ነው እና ወዲያው እንትን 2 ሳምንት ተጠናቀቀ ሄደ። ለካ አላላካቸውን አካሄዳቸው ትንሽ ጥሩ አልነበረም። መንግስት ቲያትሩ በጣም ኃይለኛ ፖለቲካ ቲያትር ነው። ኢትዮጵያ ጉዳይ በጣም የሚነቀንቀው ጉዳይ ነው። ኢትዮጵያ በፍቅር በአንድነት መኖር የሚገባትን ሁናቴ የሚያስረዳ ነው እና የሎሬት ጸጋዬ ገብረመድህን እይታ ነው። ሀሁ በ6 ወር የሚለው ቲያትር ተከታይ ክፍል ነው። የሱ ልጆች ናቸው የሚሰሩት። ይሄኛው ሀሁ ፐፑ ነው። ይሄ ሀሁ ፐፑ ነው። ይሄ ግን የሀሁ በ6 ወር ላይ ያሉ የነሰሙ ንጉስ ጣሴ ልጆች ናቸው። እነዚህ አንድ ቤት ላይ ነው። በአንድ ቤት በኢትዮጵያ ላይ የኔ ነው የለም ያንተ አይደለም ያቴ ነው ለኔ ይገባኛል አይደለም በሚል ነው የሚጣሉት።
ያውም በፈረሰ ቄራ ላይ በፈረሰ አውራ ጎዳና ባፈረሰው ቤት ላይ ነው የሚከራከሩት እና በጣም ኃይለኛ ስለነበረ እጅግ በጣም ፍትጋ ነበረው ድብደባም ደርሷል ሙያተኞች ላይ በኢትዮጵያ ፍቅር ላይ በኢትዮጵያ አንድነት ላይ ስለሚጮህ መንግስት አልወደደው ስለዚህ ወደ ክፍለ ሀገር ሲሄድ ሆም ተብሎ ጋዜጠኛ ነበር ሄደው እና መጀመሪያ ዘዋይ ነው ሄዱት ዘዋይ ታሳዩ ምንም ችግር የለም በኋላ ዲላ ነው ዲላ ሲያሳዩ ልክ በተጀመረ በ40 ደቂቃ ውስጥ መጣ አንድ ሰው ገባ ከዛ በቦክስ ሽመልስን ይመታዋል ከዛ ወዲያው ተራውጦ እንትን ጩኸት ይነሳል ረብሻ ይነሳል ከዛ በዛን ጊዜ ስርዓቱን ላይ ተጽዕኖ የሚያደርግ ነበር ዲያሎጉ በጣም እንጂ ለዚህ ነው ምክንያቱም ይሄ አሁን የብሔረሰቦች ጉዳይ የዘር ጉዳይ የምናምን እየመጣ ነው እና ያን ከዛ ፊት ከየት ሰፈር እንደመጣ ከየት ዘር ከማን እንደሆነ አይታወቅም በቃ አንድ ላይ ኢትዮጵያዊ ነው አብሮ ይኖራል እዛ በኋላ ይሄ ነገር ሲመጣ ይሄን ነገር ለመቃወም ሲሉ የለም እቺ ጥንታዊ ሀገር ናት የሚል በፍቅር በአንድነት ተከባብረን እንኖር የሚል ስሜት ያለው ነው ምን ይላል መሰለሽ ጣርና ጦር ለሰላም በተማማልን ማግስት ዲሞክራሲያችን ጣር ሰላማችን ጦር ይሆናል የአባቶች ውርስ ነው የአባቶች እርግማን ነው ሰላምና ዲሞክራሲ እኮ አይታቀብልንም ኢትዮጵያዊ የምንባል ዘር ሳንተላለቅ ባስቸኳይ ተይዘን ቶሎ እንመርመር ከሶማሊያም ከዩጎዝላቪያም ይበሳል እኛ ሲዳን እንመርመር መርገምት አለ ደማችን ውስጥ ቃል የሚያስገድል ልሳነ ብልጥ መሐላ የሚያስገለብጥ ሽምጥጥ የሚያስደርግ ባንዴ የደም ጦስ የስልጣን ውርዴ ያጥንት ከስገሰን ካለብን ከሲ መከር ሀበሻ በምንባል ዘር ከሁለት የተበከለ የጥቁር ፋሽስትነት ውርስ በደማችን መቅሰፍት አለ እንመርመር እንካ ደሜን ይቻለ ኮነ እንካ ይቻለኛል ብለሃል እንካ ከፋፍለው በታት ነው የአማራ ደሜን ከኦሮሞ ደሜን የትግራይ ደሜን ከአማራ ደሜን ከፋፍለው ይቻለ ኮነ እንካ ወንድምዬ ከፋፍለው በታት ነው ይላል እና በጣም ኃይለኛ ነበር ህዝብ የሚለው እና በዛ ዘመን ስለዚህ ልክ ይሄንን ነገር መንግስት አልፈለገው እና ዲላ ላይ በኃይለኛ ጦርነት ተነሳ ደበደብ የተጎዳ ሙያተኛ አለ ሞራልም ስብራት ብዙ የደረሰባቸው ከዛ በኋላ ግን በመተው ባለስልጣኖቹ በጣም ህዝብ ነው ያዳናቸው ህዝብ በየልብስ ሰፊዎቹ ጋር ምናምን ሱቆቹ ገብቶ ተደበቁ ባካቹ በስተት ነውና ዜና ላይ ተነገረ አንድ በጦርነት እጅግ በጣም የማይወድ የቀድሞ ወታደር አሁን ይሄን ጦርነት ሊያስነሳ የሚችል ቲያትር በመታየቱ ተበሳጭቶ መድረክ ላይ ወጥቶ ዱላ ያስነሳ ነው የሚለው ከዛ መጡ ባለስልጣኖች ይቅርታ ጠይቁ ምናምን አዋሳ ላይ መታየት አለበት አሉ አረ ይቅርብናሉ ልጆች ግድ ይላችሁ ተባለና እንደገና አዋሳ ላይ ታይ እና አዋሳ ላይ ሲታይ ቲያትሩ በመታየት ላይ ያለ እንዲደበድቡ የተመደቡ ሰዎች አሉ እና በቲያትሩ ላይ ተመስጠው ያዩ ነበር ረሱት አየ ያስ ባለ ያ የነበረው ያ ዘዲላ ላይ ሊደበድብ የተነሳው ሰውዬ እንደገና መጣ ማለት አሁን ሲመጣ መጣ ሰውዬው ብለው በመስኮት እየዘለሉ ፍራሃት ያው በጣም ሽመልስ በአጥር ላይ ሲዘል ኃይለኛ መቆጣት ነው ጀርባው ላይ ደረሰው በጣም ረባከ ከዛ በኋላ ሴቶቹም በቃ 2-3 ቀን መስታወቱ አዳራሹ ተሰባበር አውቶቡሱ እንዳለ ተሰባበር አንድ አቶ ሰንበቶ የሚባሉት አስተዋሻቸው አላቀም የመድረክ ባለሙያ ነበሩ መላጣ ትንሽ ፊታቸው እንትን አንተ ነጸጋይ ብለው ነው እንዴት እንደተፈጠ ደሞ ሰውየው ሽሜን ነው አንተ ነጸጋይ አቶ ሰንበቶ የሚባሉ የመድረክ ባለሙያ ናቸው መድረክ አዘጋጅ ናቸው እሳቸው ጸጋይ ማለት አንተ ነህ ብለው ጠፍጥፈው ደሞ እሳቸው የሲዳማ ሰው ናቸው በቋንቋቸው ቢሉ ምንም አልሰማቸውም በዛ ወቅት ወጣቶቹና በጣም በዓለም ቲያትር ታሪክ እጅግ በጣም የሚገርም አይነት በቲያትር ብዙ መስዋዕትነት ተከፍሏል ብዙ መስመሮችን ሄደሃል ብዙ የኪነ ጥበብ ሰዎችን አውጥተሃል ተስሽ ያልተዘመረልህ የጥበብ ጀግናችን ከልብ ነው ማመሰግነ ከኡነቴ ነው ብንጫወተው እናንተ ጊዜው አይበቃንም ግን እንደዚህ የቲያትር የተከፈለው መስዋዕትነት ይደረግ የነበረው ልፋቱ ድካሙ ዛሬ ላይ እስኪ ያለውን ሁኔታ አስረዳኝ ቲያትርን በተመለከተ የቀድሞ አካሄድ ዛሬም አለ
እንዴት መሰለሽ እኔ ለምሳሌ ከዛ በኋላ ወደ አሜሪካ ነገር ነው ኦልሞስት 27 ዓመት ኖሬ ነው የመጣሁት እና ስመጣም አሁን እዛ ሄጄ ያ በፊት ያመለጠኝ የፋርማሲ ሙያ የሕክምና ሙያ ተምሬ በሱ 18 ዓመት ተኩል አንድ ሆስፒታል ውስጥ ሰርቼ ከዛ በኋላ እዛው ከዓለም ፀሐይ ወዳጆ ጋር ጣይቱ የትምህርት ባህል ማዕከል ጋር ከነ አበባየሁ ከነ ቴዎድሮስ ለገሰ ከነ ቲጂ ጋር ከነ ያልቅበት ከኮሜዲያን መስከረም በቀለ ጋር ሆነን መላውን አሜሪካንን አዳረስን። በኋላም ጌትሽ ደግሞ እነ ሱራፌል መጡ የቴዎድሮስ ራእይን ይዘን ተጓዝን። ጌትሽ ደግሞ ሲመጣ መላውን አውሮፓን 2-3 ጊዜ በደንብ ዞረን አሳየንና የትኛውን ቲያትር ነበር? የቴዎድሮስ ራእይን። ከዛ በፊትም በሌላ ቲያትር አውሮፓ መተን ነበር ከጣይቱ የትምህርት ማዕከል ጋርና ዓለም ፀሐይ በጣም ጎበዝ ባለሙያ ናትና ከዚያ በኋላ ወደዚህ አሁን ስመጣ የድሮ አይነት ነው ወይ አይደለም። በአንዳንድ ሰዎች የሶሻል ሚዲያው በጣም ማየል የቲያትሩን ጎርቶታል ይላሉ። እኔ እሱን አልቀበልም። እንዴት? ምክንያቱም ከመጣሁበት ሀገር ስመለከት አሁን ከአውሮፓም ሁናቴ ስመለከት ለምሳሌ ኒውዮርክ ብሮድዌይ ላይ ያሉ ቲያትሮችን ብትመለከቺ እስካሁን አንድ ሰው ያልጎደል ልክ እንደ አውሮፓ ላንዶ ስቴዲየሞች ነው ባህላቸው ሆኗል። ቲያትር ማለት አክቹሊ የሀዱን ዓለም ነገር የአንድን ሰው ወይም የሀገርን ወይም የማህበረሰብን ችግር በማንሳት እዛ ላይ እያዝናኑ እያሳቁ ህይወቱን መግለጽ ነው። ሀገርን ለማሳደግ እጅግ በጣም ኪነ ጥበብ የሚጫወተው ሚና እጅግ በጣም ትልቅ ነው። ምክንያቱም የአንድን ሀገር ለመለወጥ የአስተዳደር ለውጥ ሳይሆን የማህበረሰብ አእምሮ ለውጥ ያስፈልጋል። የማህበረሰብ አእምሮ ለመለወጥ ደግሞ ኪነ ጥበብ የሚጫወተው ሚና እጅግ በጣም ትልቅ ነው እና እዚህ አሁን ስመጣ በእርግጥ እንደ ድሮ አይደለም። እንደ 70ዎቹ እንደ 80ዎቹ እንደ 90ዎቹ አይነት የኪነ ጥበብ እንቅስቃሴ አልተመለከቱም። ምክንያቱም ኪነ ጥበብ ለኢትዮጵያ ነው የምትቆመው፣ ለሀገር ነው የምትቆመው ሲል ወደ አፍሪካነት ሲል ወደ ዓለም አቀፋዊ ይዘት ነው እንጂ እያነስሽ እንድትሄጂ ወደ ጎጥ እንድትወርጂ አያደርግም። ስለዚህ በጣም የምንወደው በተለይም በመርካቶ አካባቢ ያለውን ህብረተሰብ በኪነ ጥበብ የሚያዝናና የሚያስደስት የሚያስተምረው ረጅም ጊዜ ቆየው። በእርግጥ መጀመሪያ ሲመሰረት ለቦሎቄ ማጠራቀሚያ ቢሆንም በኋላም ለራስ ኃይሉ ተብሎ ራስ ኃይሉ ሲኒማ ቢባልም በኋላም ሲኒማ ራስ ተብሎ ከዛ በኋላ ራስ ቲያትር የሚለው ስያሜ ኖሮት ያለው አዳራሽ በርካታ ሰዎችን በኪነ ጥበብ ዘርፍ እያዝናና በርካታ ድንቅ ቲያትሮች በዚህ ላይ ደግሞ እዛ ያሉ የሙዚቃም ሆነ የቲያትር ባለሙያዎች ወጣቶች ነበሩና በአዲስ ዘመን በአዲስ መንፈስ የተነሱ ስለነበረ በጣም ድንቅ ነገር ነበር። እንኳን አይደለም ያ በርካታ ወጣት ሙዚቀኞች የሚጫወቱበትን ከፍተኛ 5/18 አዳራሽ በጣም ለኪነ ጥበቡ እድገት ትልቅ ለባለሙያው እድገት ትልቅ አስተዋጽኦ አድርገዋል። አሁን የሉም፣ ኮምፕሊትሊ የሉም። በጣም ስለዚህ አንድ ጎደሎ ነገር ነው። እኔ ስመጣ የማዘጋጃ ቤቱ ቲያትር ቤት እድሳት ተብሎ ረጅም ጊዜ አሁን ከስንት ዓመት በኋላ በቀደም ባልቻ አባ ነፍሶ ተከፈተ ተጀመረ። እሰየው ይሁን እና ይደግ ይመንደግ የበለጠ እንደገና የተባለው አሜሪካን ግቢ አካባቢ ይሰራል የተባለው ራስ ቲያትር ቢሰራ እጅግ በጣም ድንቅ ነው። ሀገር ፍቅርም ወንበር ይሰራል ተብሎ ረጅም ጊዜ አልተሰራበትም። አሁን በአዲስ ስትራክቸር የቲያትር ቤቶች አስተዳደር በአዲስ አበባ አዲስ አስተዳደር የቲያትር ቤቶች አስተዳደር የሚል መጥቷል። ወጣቶች ይዘውታል። እንግዲህ መንቀሳቀስን ማገዝንም ይጠይቃል። የተመልካች ቁጥር እጅግ በጣም አንሷል። ነገር ግን ማነስ የለበትም። ይህ ማን ነው ተጠያቂው? ሁላችንም እኛም አገር ጥለን የጠፋን ሰዎች ተጠያቂዎች ነን። እዚህም ያለው ባለሙያ ተጠያቂ ነው። ህዝብም እንደ ህዝብነት ባለሀብትም እንደ ባለሀብትነት እንደገና መንግስትም እንደ መንግስትነት ይጠየቃል። ይህንን ሌላው ደግሞ መንግስት ላይ ብቻ አይደለም የሚጣለው። ባለሀብት ልክ ፋብሪካ እንደሚከፍተው ሆቴል እንደሚከፍተው ምግብ ቤቶች ሬስቶራንት እንደሚከፍተው ለኪነ ጥበብም ወጣቱን ትውልድ በኪነ ጥበብ አርቆ ለማኖር ካለባሌ ስፍራዎች ለመለየት የተለያዩ የፊልም ስራዎች፣ የቪዲዮ ስራዎች፣ የቲያትር ስራዎች፣ የሙዚቃ ስራዎች እንዲበረታቱ የሚያደርግ ነገር መኖር አለበት። አሜሪካ ነገር እኮ ሮክፌለር ፋውንዴሽን የተወሰነ ፈንድ ያደርጋሉ። እንደዚያ ነገር መለመድ አለበት። አሁን በኢትዮጵያ የፊልም ስርዓት ላይ እኮ መከራቸውን አይተው በራሳቸው ጥረት የሚታገሉ ወጣቶች ናቸው። የሚረባ እንኳን በፊልም ትምህርት ይሄ እኛ እኮ ስንማር
እሺ ትላለች ሴትዮዋ። ብላክቦርዱ ላይ ስላ ነው ካሜራውን ዙም ኢን ዙም አውት ምትለን። ካሜራ የለም። መብራት ራሱ ስፓት ላይት ይባላል፣ ፎሎ ስፓት ይባላል። ምን እንደሆነ አናውቀውም። በተግባር የሚፈተን ነገር የለውምና በመከራ ነው ሰው የሚማረውና ከዛ በኋላ ሲጨርስ በቂ ቦታ ሊሰራለት ይገባል። ኦፍ ኮርስ አምፊ ቲያትሮች ተሰርተዋል። ለውጪ ነው። አንዳንድ ጊዜ የፀሐዩም የዝናብ አለ፣ እሱ ላይ መሰራት አለበት። ቲያትር ቤቶችም የሚሰራበት በደንብ ማስታወቂያዎች ተነግረው ህዝብ ወደ ቲያትር የሚመጣበት መንገድ ቢፈለግ መልካም ነው የሚል ሀሳብ ነው ያለኝ። ይድረስ ለሚመለከተው አካል። እሺ ተስፍዬ፣ የኔና አንተ ጨዋታ መቋጫ አይኖረውም። ምክንያቱም ትልቅ የጥበብ ሰው ይዤ ነው እየተጫወትክ ያለሁት። አሜሪካን ሀገር ሄደህም አገርህን ለቀህ ከዚሁ ሙያ አልወጣህም። በቲያትር ብዙ ትታገል ነበር፣ ብዙ ትሰሩ ነበር። ተመልካችን ብዙ ባይኖረው የተለያዩ ስቴት እየዞራችሁ ታሳያላችሁ። እንዲያው ከነበራችሁ የጊዜ ጥበት አኳያ የቲያትር ጥናት እንዴት ነበር የምታከናውኑት? ግን አገር ለቀህ ሄድ ካልሽኝ መጣ ተመልሰሃል። ስንሄድም በጣም የሚገርመው ነገር የኪነ ጥበብ ሰው በምንም አይነት አገሩን ለቆ አይሄድም። ቢያንስ ለረጅም ጊዜ ግን አሜሪካን ሀገር ቆይተሃል። በልቡ ጠቅልሎ ይዟት ነው የሚሄደው። እዛም እያለን ዝም ብሎ ነፍሳችን ይኖራል እንጂ ይገባኛል። ልክ ጋሽ ደበበ ሰይፉ የጻፈውና ማዘጋጃ ቤት ያሳየነው አንድ ቲያትር አለ፣ ከባህር የወጣ አሳ ይላል። የኪነ ጥበብ ሰው ከሀገሩ ወጣ ማለት ከባህር የወጣ አሳ ነው፣ ይደርቃል። ስለዚህ በተቻለ መጠን ግን እኛ አባብለው ነው ኖርን። ጋሽ ጸጋዬ ምን ይላል? አንድ የኪነ ጥበብ ሰው ከተለከፈ በኋላ ሊያቆም ቢሞክር ይፈነዳል ነው የሚለው፣ ወይም ያብዳል ይላል። ስለዚህ እዛ ሄደን እንዳልኩሽ ቅድም ሌላ ሙያ ብማርም የቲያትሩን ነገር መተው የሚቻል ከሁል ጊዜ ደግሞ እኛና ዓለም ፀሐይ ልብዬ ያለችበት ሀገር ዋሽንግተን ዲሲ፣ እኛ ካሊፎርኒያ ነው ያለነው። ካሊፎርኒያ ዋሽንግተን ዲሲ የ6 ሰዓት ተኩል መንገድ ነው ከዚህ እንደ እንግሊዝ ማለት ነው። ስለዚህ የሰዓት ልዩነት አለው። እነሱ ጋር እኛ ጋር ምሳ ሰዓት ሲሆን እነሱ ጋር 9 ሰዓት ነው ማታ ሁሉ ሲመሽ። ስለዚህ በስልክ ነበር የምናጠነው። አሁን ማክቤዝን ስንጫወት እኔ ማክቤዝ ነው የተጫወትኩት፣ እሷ ሌዲ ማክቤዝ ነው የተጫወተችው። አበባየሁ የንጉሱን ካራክተር ነው የተጫወተው የሚሞተውን ቴዲ። ከዛ እሱ ብቻ ይመስል እንደገና ካናዳ ደግሞ አበባ አዲስ አለ እና በስልክ ነው ሪሄርሳል። እዚህ ጋር ወደ ግራ ትታጠፋለሽ። የቀኝ መድረክ ነው። ከቀኝ መድረክ ወደ ግራ ትሄዳለህ፣ ግራ ላይ ትወጣለህ። አሁን ወደፊት ንጉሱ ወደፊት ሲመጣ እያልክ በስልክ ነው። እና ደግነቱ እዚህ ስላለን መድረክ ምን እንደሆነ አሁን ግራ ክንፍ ሲባል ለዚህ ስትመለከች ይሄኛው ነው ግራ አይደለም፣ በዛ በኩል ያለው ነው ግራ የሚባለው። እና ያንን ሁሉ የፖዚሽን እንትን ሁላችንም በአእምሯችን እናስባለን። ከዛ አድርገን 3 ቀን ሲቀረው ተገናኘን ማለት ነው እና ሰራን። ግን ያው ሁሉ ሰርተሽ ምናልባት በቃ 3 ወር 4 ወር ይሆናል የተለማመድ። የሰዓት ልዩነት አለ። ግን ይሄ ኪነ ጥበብ ለኔ ደግሞ ቲያትር ልክፍት ነው፣ ከምንም ነገር ይበልጣል። ሚስት ነው፣ ወንድም ነው፣ እናት ነው፣ አባት ማንም አይደል። አሁን ለምን መጣ ሲሉ ቲያትር ለመጫወት ከአሜሪካን ይሉኛል። አዎ በቃ እኔ ምን ችግር ቤቴም ውስጥ ዛም እያለሁ ለማመዳለሁ፣ ሁሉ ጊዜ እሰራለሁ። እና በጣም የሆነ ሰው የማይረዳው እኛ ብቻ የምንብሰከስክበት እንትን አለና በዛ የተነሳ ተቀናጀን፣ ሰራን ብዙ። ያው ግን ተመልካቹ እንዴት ነበር? ያን ያህል ደክማችሁ መድረክ ላይ ስትወጡ እንዴት ነበር ተመልካቹ? በግድ አንድ እንትኑ ነው አካሄዱ፣ የሰው አካሄድ። አንዳንዱ ቲያትር የሚባል ምን እንደሆነ አያውቅም፣ ፊልምም አይቶ አያውቅም። አንዳንዱ ከብት ተከትሎ በድንበር የወጣ ነው። አንዳንዱ ደግሞ እዚህም አዲስ አበባ ነው እንደዚህ አይነት ቦታዎች መሄድ የተለመደ አልነበረም። አንዳንዱ ሰርቶም አያውቅም። እና ግን ይገባል፣ ይመጣል፣ ያያል፣ ያጣጥማል። አንዳንድ የተለፋውን ምክንያቱም አሜሪካ ነገር ወይም ውጭ ሀገር ስትኖሪ እንትኑ ትንሽ አእምሮ እንትን የሚል ነገር አለው፣ ቢል የሚባል ነገር በቃ ስቶችም የቤት ቢል አለ፣ የውሃ ቢል አለ፣ መብራት ቢል አለ፣ ምናምን ኢንሹራንስ ምንጥስ ምናምን በጣም ትርትርትርትር አድርገው ነው ይሰጥሻል። ምንም መኪና ፈለግሽው ቴስላ ውሰጂ ትባያለሽ፣ ቤት ግዛ ትባያለሽ። በሙሉ በእዳ የተዘፈቀ ነው። ስለዚህ ልክ ቲያትሩን ይገባና የሆነ ቦታ የለም ቢከፍየው የሆነ ወይ አልከፈርኩም ይህ ምናምን ነገር የለ ወይ የወጣች ሰው ካጨበጨበ በኋላ ያጨበጨባል፣ ወይ ከሳቀ በኋላ ይስቃል። እንደዛ ነገር አለው። ግን
በተቻለ መጠን እያለማመድ ነበር። ደግሞ አሉ ቆንጆ ክሪቲካል ተመልካች ሆኑ በጣም አሪፍ ድሮ ሃይ ስኩል ይሰሩ ድሮ እኮ ሃይ ስኩል እኮ ሮሚዮ እና ጁሊየት ይሰራሉ እነ ኦቴሎ ይሰራሉ እነ ማክቤዝ ሃምሌት የዊሊያም ሼክስፒር ስራዎች በጣም በሚገርም ሁኔታ ጋር ጸጋይ ለእንግሊዝ መንግስት ለእንግሊዝ ቋንቋ እንኳን በጣም ታማኝ ሆኖ ነው ቆንጆ አማርኛ የጻፈውና በሚደንቅ ያኔ ትምህርት ቤት መማሪያ ነው እና አሁንም ወደዛ መመለስ አለብን ወደዛ ምን ያህል ጊዜ ይታይ ነበር አሜሪካን ሀገር ላይ እንደዚህ ደግማችሁ ከተለያየ ስቴት መጣችሁ አንድ ላይ ተሰብስባችሁ ነው ፐርፎርም የምታረጉት ምን ያህል ጊዜ ይሰራል አንድ ስቴት ላይ አንድ ቦታ ላይ አንድ ከተማ ላይ ዋሽንግተን ዲሲ ከን አንድ ቀን ነው የምናሳይ ወይ ሁለት ቀን ከበዛ ግን ያው ቱር ታረጋለሽ አንዳንድ ጊዜ አሁን ለምሳሌ የቴዎድሮስ ራይ ሲመጣ ትዞራለሽ በመኪናው ከዋሽንግተን ዲሲ አሳይተን ወደ አትላንታ ከአትላንታ ኖርዝ ካሮላይና ሳውዝ ካሮላይና ኒው ሃምፕሻየር ሻርለት ምናምን ይያልሽ አንድ 6-7 መኪና ሰባት ከተማ ምናምን ታሳያለሽ ከዛ በኋላ ደግሞ ወደ ዌስት ኮስት ስትመጪ ደግሞ እኛ አካባቢ ስትመጪ ኦክላንድ በርክሊ ሳን ሆዜ ከዛ በኋላ ደግሞ ወደ ሳን ዲያጎ ሎስ አንጀለስ ከዛ ወደ ላስ ቬጋስ ትሄጃለሽ እነዚህን ከተማ ሲያትል ትዞራለሽ እና በኢስትና ኮስት ያሉትን ቦታዎች እያካለልሽ እየሰራሽ ትመጫለሽ እንደዛ አይነት ፕሮግራም አውሮፓም ስትመጪ ለምሳሌ አውሮፓ ስንመጣ 8 ከተማ 8 ፕሮግራም ነው የምትሰሪውና ያው ትጓዣለሽ በቀን ምናምን በአውሮፕላን ትሄጃለሽ በመርከብ ትሄጃለሽ በባቡር ትሄጃለሽ እና ለኛ የሰው መምጣትና አለመምጣትም አይደለም ደግሞ አለ በጣም የሚመጣበት ቦታ አለ የሚያንስበት አለ ወጥቶ ሽልማት የሚሸልማለን እንደ ሙዚቃ አብሮ ቁጭ ብሎ የሚያወራል በመሃል ላይ አሁን እኔ እዚህ እንኳን ከመጣሁ ወደ 3-4 ጊዜ ወደ የዛሬ ዓመት ለንደን ነበርኩና ስቴጅ ሊድስ ምናምን ማንቸስተር ስቴጅ በተለያዩ ኖርዌይ ምናምን ስትጓዥ በጣም ይመጣል ሀበሻውም ይመጣል አንዳንድ ጊዜ የፖለቲካውም ሁናቴ ያስቸግራልና ግን ዝግጅቶችን ስናዘጋጅ ይመጣል እኛ ግን እንደ አንድ ተዋናይ ሰው መጣ አልመጣ ሞላ አልሞላ የኛ ጉዳይ አይደለም በቃ መተን መድረክ ላይ ይሁን እንደ ዛር የሚያደርገው ነገር በቃ እንደዛ ነው ወጥሽ ምናምን ያምፕ ላይ ተጫወትሽ በቃ ሰየውና ተጫወትኩ እንጂ ሄዶ ሁላችንም ስራ አለን የገንዘብ ጉዳይ የሚያጣላን ነገር አይደል ተከፈለን አልተከፈለን ምንም እንትን የለም ግን ተመልካቹም የሚሰጥሽ ሽልማት አለ እንደው ለተስፍሽ ሰርፕራይዝ ያረጋ ያልጠበቀው አይነት ሽልማት መድረክ ላይ ያገኘውን እስቲ ንገረኝ እንዳትደብቅ የመጀመሪያ የፕሮፌሽናል ቲያትር መድረክ ላይ ተጫወትኩት ውጫሌ 17 ነው አጤ ምኒልክን ቲያትር እዛ ላይ ሲኞር አንቶኖሊን ሆኜ ነበር የምጫወተው እና ከነሲራክ ጋር ከነጌትነት እንዲያው ጋር ነው የምጫወተው እና ገና ነኝ አዲስ ግራጅ ነኝ ከዛ አንድ ጓደኛዬን አስገብቼ ቲያትር ትጫወታለህ አይደል እኔ በእናትህ አስገባኝና እና እኔ ብዬ አስገብቼው ከዛ ስንወጣ እንዴ ትጫወታለህ ብለህ አልነበርም እንዴ ታለ ቲያትሩን ትጫወተው እንዴ ማን ነው ጣሊያናዊን አንቶኖሊን ትጫወተኝ አይደል አትቀልድ ብሎ ሳምንት እንደገና ደግሞ አይቷል እና ያን ቀን ከርተን ኮል ላይ በጣም የምታምር ልጅ ቆንጆ ልጅ መታ እጄ ላይ የሆነ ነገር አስቀመጠች የሆነ ነገር አይደለም ተናገር በቃ ከዛ አስቀመጠችና አሁን ከኋላ ስንሄድ ሁሉ ሰው ምንድነው ምናምን ያምን ስልክ ቁጥር ነው ብላ የሰጠችው በጣም ተባለ ከዛ ፈተን ስናየው 1 ብር ነው እንደዛ አውሮፓ ምናምን ሲሄድ አሁን ሳስተዋውቃቸው ምናምን እንግዲህ እነ ቴዲ እና አባየው የመጡት ከአሜሪካን ነው አልማዝ ለምን ከዚህ ከአውሮፓ ናት እንደዚህ እኔ ደግሞ ከኢትዮጵያ ነው የመጣሁት ምናምን ስላቸው ከኢትዮጵያ ነው የመጣሁ እኔ አፈር ልሆንል ምናምን መቼም ችግር ነው አሉ እዛ ምናምን ብሎ የሆነ 50 ዩሮ ምናምን ቁጭ ያደርጋል እንደዚህ ያለ ነገር ይኖራል ሌላው ተስፍሽ ደግሞ በትልቁ አብረት ሰራ የነበረው የዓለም ፀሐይ ወዳጆ የቴጌ የጣይቱ ኪነጥበብ ማዕከል እሱን በተመለከተ እዚያ ውስጥ አድርጓት የነበረውን እንቅስቃሴና እንደው ስለ ሁኔታው እስካሁን ድረስ አብዛኛውን ነገር እንግዲህ መጀመሪያ እኔ እንደሄድኩኝ ከዛ ያሉ ወጣቶች ነበሩ ከነሱ ጋር ነበር ያን አበባየውም አልመጣም በተለይ የፕሮፌሰር አስራት ወልደየስን
የፈንድሬዚንግ ነበርና እሳቸው ሴንት ሉዊስ በነበሩበት ወቅት እዛ ነው የጀመርኩት። ከዛ በኋላም ከተሾመ ከቴዲ ተሾመና በጣም አውቅ ዘፋኝ ቴዲ ተሾመ ሴባስቶፖል አይደለም ኖ ሳክስፎኒስት ቴዲ ቴዎድሮስ ተሾመና ተሾመቱ እኮ ይቅርታ ተሾመቱ እኮ መጥቶ ነው አብረን ነበር የሰራነው። ከዛ እሱም ደግሞ ከሎሬት ጸጋዬ ገብረመድህን ጽሁፍ ላይ የሚጫወተው የሚዘፍነው አለና ያንን አይቶ ስለነበር የቷን እስኪ ድምጽም አለ ተስፍሽ ግዴለ በጣም ነው የምወደውና የሰው አይደለም ማው ድፍረትም አልዳፈርምና እንትን ነው ግን ያው አፋዊ ሆነን ያው ሳንሆን አፋዊ ቃለ ህይወት ሳንሆን ብኩን ቃል አፍ ብቻ እንጂ ቤታችንስ አንድ ነው። ቤት ብለን ለልጆቻችን ያወረስናቸው ፍቅር የሞተበት ጥላቻ የነገሰበት ቤታችንስ አንድ ነው። አባቶቻችን ልባም እኛ አፋም እሳት አመድ ወለደውን እንጂ ቤታችንስ ያው አንድ ነው። ፍቅር ብለን ንፍገት፣ ጀግንነት ብለን ፍርሃት አወረስናቸው። ህይወት ብለን ሞት፣ ፍቅር ብለን ጥላቻ ሰጠናቸው። አፋዊ ጋዜጣዊ ብኩን ያሰት ነፃነት ዘረጋን። ልጆቻችን በተስፋ ልክፍት ቃተው መከኑ። አንዲት የዱር አውሬ በምትወልድበት ሰሞን ልጇን ትበላለች አሉ ምጥ የጠናባት እንደሆነ። ልጄን በላሁት፣ ልጆቻችንን በላን። ዘላለም ዓለም የቂም በቀል ቅርስ ለነገ ትውልድ የቂም ድግስ ከዘርዘር ስናግበሰብስ አገር እንደ ኮረዳ አካል ያለ ፍቅር ላትጠና ምድራችንን ፍቅር ነስተን በስሜት ጦቷ መከና ቀሪን ይብላኝለት እንጂ ልጄ እስክረምቱ ደረሰ። ልጅነቱ በልጅነት እንደ ጫወታ ፈረሰ፣ እንደ ዳቦ ተቆረሰ። ህይወት ያልነው ለሱ ሳይነጋ ረፈደ፣ እድሜው ሳይቃብ ተመናደ። ይብላኝልን ለኛ ለዘመናዊ ወላጆች በብሪት ክትባት ታመቀን እንደ ባብ ልጅ እርግማን ዘር በልባችን ተጥመልምለን መርዝ ተፍተን ትቢያ ልሰን ነፃነት ሳይሆን ባርነትን ካችሁ ብለን ፍቅር የሞተበት ጎጆ የሞቀት ዳር ነው ብለን በታሪክ ናዳ ተነዶ ያወረስነው እየናደን ፈረድንባቸው። በልጆቻችን ፈረድንባቸው። የህይወት ጣዕሙን ሳይሆን ወጉን፣ የፍቅር ወዙን ሳይሆን ስሙን፣ የነፃነት ግብሩን ሳይሆን ተረቱን እንዳወረስናቸው ባወቁብን በነቁብን ፈረድንባቸው ይላል የእናት አለምጠን ነው። ይሄ አሁን የዛሬ 60 ምናምን ዓመት ጽሁፍ ነው እና ዛሬም ላይ መሄድ ይችላል። ወቅታዊ ነው። አዎ ይሄንን እኔ ጫውተው እሱም ደግሞ ይሄንን ነው በሙዚቃ የሚያቀነባብር የነበረውና ከዛ ዋሽንግተን ዲሲ ሰራን። ከዛ የተወሰነ ዓመት ከሰራ በኋላ አለምዬ ደግሞ የጣይቱ የትምህርትና የባህል ማዕከል የሚል አቋቋመች። ከዛ አበባየሁ መጣ። አብረን በርካታ ስራዎችን ቅድም እንዳልኩሽ በስልክ እያጠናን ኦልሞስት ከ40 በላይ ቲያትሮችን በተለያዩ ሀገሮች ዞረን አሳይተናል። በአውሮፓ አብረን 2 ጊዜ አሜሪካንን መላውን ስቴት ተዘዋውረናል። በጣም ደስ የሚል ቆንጆ ጊዜ ነበረን። ያላልም እንዲሁ ኪነ ጥበቡን ለማዳበር ምናምን በነዛ ሳም በቃ የኛን ስሜት የውስጣችንን ስሜት ለመወጣት እንዲቻል አድርገናል። ለዚህ እኮ ነው ጥበብ ታስተነፍሳለች የሚባለው። ለዚህ ነው አይደለ? ደስ ብሎኝ እንትን እላለሁ። ከዛ በኋላም አሁን ይኸው ከመጣሁ ኦልሞስት ወደ 3 ዓመት ሆነኝ። በዚህ 3 ዓመት ውስጥ አንድ ጊዜ የተሰኘ በዲኤስቲቪ የተላለፈ 74 ክፍል ያለው ፊልም ሰርቻለሁ። በ72 ክፍል ውስጥ አለሁበት። ተከታታይ ነው። ተከታታይ ያው ሃሁ ወይም ፖፖ የተሰኘውን ቲያትር እንደገና ሪከቨር አድርጌ ሰርቻለሁ። ይሄው ከተስፋ ኢንተርፕራይዝ ደግሞ ደጋግ ሰይጣኖች የሚለውን ቲያትር ሮብ ብሔራዊ ቲያትር እናሳያለን። አሁን ወህኒ አምባ የተሰኘ ድንቅ ቲያትር እዛ ላይ ከዳጊ ጋር አብሬ ያዘጋጃለሁ። እኔም ደግሞ እጫወታለሁ። ሰሞኑን በቅርብ ጊዜ እንከፍታለን ብለን እናስባለን። ትልቅ ታሪካዊ ነገር ነው። ምክንያቱም ወህኒ አምባ የተባለው ታላላቅ ነገስታት በፊት የነበሩ በተለይ 3 ቦታዎች ይጠቀሳሉ። አንድ ጎንደር ላይ፣ አንድ ደግሞ ግሸን ማርያም ግሸን ያለበት ቦታ፣ ሌላው ደግሞ ደብረ ዳሞ። እነዚህ መጀመሪያ ሲመሰረቱ ነገስታቶቹ በሙሉ ኢትዮጵያ ያሉ ነገስታት በሙሉ የነገስታት ዝርያ ያላቸው እዛ ይቀመጡ ነበር። ምክንያቱም ህዝቡን ባላገሩን እርስ በርስ እንዳያጫርሱ እኔን የምነክሰው ብለው እንዳያጫርሱ እዛ ይሰበሰቡ ነበር እና የዛን ህይወት አኗኗርና የንግስናውን ጉዳይ ከዛ በኋላ በተለያዩ በዩሪት ጉዲት በተለያዩ ጦርነቶች እንዲፈርስ ተደርጓል። ያን ታሪክ የተመለከተ በመልካሙ ዘሪሁን የተጻፈ ነው። አዘጋጁ ማን ነው? አዘጋጁ ዳግማዊ ፈይሳና
እኔም በረዳት አዘጋጅነት እንሰራለን። በጉጉት እንጠብቃለን። አዎ እንግዲህ በተቻለ መጠን የሚቻለውን ብዙ ጥረት እያደረኩ ነው። አሁንም ወጣቶችን ለማስተማር አሁንም ለማሰልጠን ብዙ ጥረት ገና ምንም አልሰራሁም የሚል ጉልበትና ስሜት ነው ያለኝ። ቲያትር በፍቅር ነው የምወደው፣ በጣም ደስ ይለኛል። ሁሉንም የኪነ ጥበብ ዘርፎች አከብራለሁ። ግን ለቲያትር ያለኝ አመለካከት ግን እጅግ በጣም ደንቀሮ እንትንም ተጫውቻለሁ እንጂ እንዴ የንጉሥ አርማ ላይም እኔና ተስፋዬ ገብረሃና ነበር ደብል ካስት ሆነን የምንጫወተው። እሱ በአብዛኛው እሱ ነው የሚሰራው። እኔ ሁለት ስቴጅ ሰርቻለሁ። እና ሌላ ደግሞ ያው እየተለማመድን ያለ ነውና የአድዋን በተመለከተ ደግሞ የአድዋን ቲያትር 3-4 መድረኮች ላይ ሰርተናል። አሁንም በማሰልጠኑ በማስተማሩ እንደገና ደግሞ በመስራቱ እጅግ በጣም ፍላጎቱ አለኝ እና በውጭውም ያለውን ኤክስፒሪየንስ እዚህም ያለኝን በተቻለ መጠን ማስተላለፍ፣ መንገር፣ ማሰልጠን ወዳለሁ። ያንተ ታሪክ ተወርቶ አያልቅም። ያልቃል። ትምህርት ቤት ነው አይደለም ተስፍሽዬ? ሌላው እንግዲህ ብዙ ተማሪዎች ከ400 በላይ ያንተ የሆኑ ተማሪዎችና ትልልቅ ቦታ ላይ እየደረሱ አሉ። በቲያትር ይሁን በተከታታይ ይሁን በፊልም ደረጃ ይሁን አብርሃቸው የሰራሃቸው ወጣቶችና እንደው አብርሃቸው ካንተ ተማሪ ጋር አብረህ ስትሰራ የሚሰማ ስሜት ምንድነው? ከመጨረሻው በጀምረልሽ ከኔ ተማሪዎች ጋር መስራት እጅግ በጣም ነው የሚያስደስተኝ። ምክንያቱም እኔ ራሴን አይባቸዋለሁ እንኳን አይደለም እነሱ ሲሰሩ ከመምህሩ ደቀ መዝሙሩ አይደለም ከኔ እንዲበልጡ ይበልጣሉም ከኔ እንዲበልጡ ነው የምፈልገው። ስለዚህ ወይ ጀስቸር ምንለው ጀስቸራቸው እጅ እንቅስቃሴያቸው ወይም ፌሻል ኤክስፕሬሽናቸው ወይም ድምጻቸው ወይም አካላዊ እንቅስቃሴ ሌላው በሙሉ ያወጣጥ ድምጻቸው በሙሉ እኮ የኔ ናት የሚል ስሜት ስላለኝ በጣም ነው የምወደው። አብሬያቸው ደግሞ ሰራ በተቻለ መጠን ከኔ በላይ ሆኖ የበለጠ በጣም ስለሚያከብሩኝ በጣም ስለሚወዱኝ መከባበሩ መፈቃቀር ምን የምላቸው መንገድ በቃ ይሄ ነው መንገዱ። አንዱ መንገድ አንድ እርምጃ ነው ማሳያቸው። በዛ መንገድ የምትሄዱበት ይሄ ነው ብዬ ስለምላቸው ስለሚያምኑኝ በተግባርም ስለተፈተነ ከሌላው መምህር የሚለየኝ እኔ በተግባር ከነሱ ጋር ስለምጫወት እና እስካሁን ድረስ በጥሩ ሁናቴ አብረውኛሉ። ግን እነማን ናቸው ስማቸውን በቃና የምጠራቸውን እንኳን ስጠራቸው ቅር እያለኝ ለምን እኔ አንዳቸውን ካንዳቸው አላበላለጥም። ለኔ ሁሉም እኩል ናቸው። ካስተማርኳቸው ተማሪዎች ውስጥ በጣም በሚገርም 100% ማለት ይችላል። ለምንድን ነው ሳስተምራቸው ራሱ ነግራቸዋል። ከእናንተ መካከል አንድ ሁለት ተዋናይ ካገኘን ድንቅ ነው። ከናንተ መካከል አንድ ዳይሬክተር ከተገኘ በጣም አሪፍ ነው። ከናንተ መካከል አንድ ደራሲ ከተገኘ ድንቅ ነው። ሌሎቻችሁ ደግሞ ክሪቲካል ተመልካቾች፣ አዳማጮች፣ ስዕል የምትወዱ የምታዩ፣ ሙዚቃ የምታጣጥሙ፣ ስነ ጽሁፍ አንብባችሁ የምትረዱ ሰዎች ትሆናላችሁ እና የዚህ ልክፍት ትለከፉና በጣም አሪፍ ነው። ግን እንጃ ውጭ እንኳን የሄዱት ካናዳ ያሉት አሜሪካን ያሉት እንኳን የሆነ ቴዲ ለገሰ በፊልሙም በቲያትሩም አዎ በሙሉ በአብዛኛው በቃ አልማዝ ለምን አውሮፓም በተቻለ መጠን አያስተኛም፣ ሙያው አያስተኛም። እንደው ይመስላል እንጂ የሚተኙ አያስተኛ በእኔ ስለማውቀው ነው ያሳከካል። በቃ ሌሊት ሁሉ አልሰራህም እኮ ምን ሰርተሃል? ምንድነው የታለኪ አንተ ጋር የታል ይጮህብሻል። እንደዚህ የልም የሚጠቀሸት የሚታይ በተለይ በሰማሽ ቁጥር ባየሽ ቁጥር ሰዎች እንደዚህ ሰሩ ከነኒኩ ምችል ከዛ ይበለጠ እንድትይ ነው የሚያደርግሽና ደግሞ መከበሪያሽም መስሪያሽም ሞኛሽም ሀገርሽ ነው። ሀገር ነው እዚሁ ነው መፈተን ያለው አውቃለሁ። ያው የኑሮ ጉዳይ ስላለ ልጆች ወልደዋል ቤተሰብ ስለሚሉ እንጂ ሁሉም የሄዱ ሰዎች ቢመጡ ደስታው ናቸው። ጥበብን መፋታት አይቻልም። ሄዱም መጡም ባሉበት ቦታ ላይ ያው በዚሁ ዙሪያ ያሉ ናቸው። እውነት ነው። በዚህ አጋጣሚ ዓለምዬ በጣም ትልቅ አስተዋጽኦ ትልቅ መስዋዕትነት ነው የከፈለችው። ያንን ድርጅት የጣይቱ የትምህርትና የባህል ማዕከል ለ25 ዓመታት ማቆየት ማለት ቀላል አይደለም። በየወሩ ሁሉ ጊዜ ፕሮግራሙ አይቋረጥም። ግጥም ዝግጅቶች አሏት። በርካታ ገጣሚዎች ይመጣሉ ከየቦታ። የአፍሪካ ሊትሬቸር ዴይ ሁሉ አላት። በሚገርም አይነት አስኪራዋለች። በቲያትሩ ዘርፍ ደግሞ ያው መላውን አሜሪካ ከመዞር አውሮፓ ከመሄድ ብዙ የመስራት እንትን ብሏል። ቴዲ ጋር ደግሞ ቴዲ ነው ያባየው ሆነን ደግሞ መተን እዚህ እንደ ውጭ ሀገር ተዋናይን ደግሞ እዚህ ቢዮንድ ዘ ባውንደሪ አርት ፌስቲቫል የሚባል ነበርና እዚህ ከዛ ሰርተን እነ ሸዊትና ሃናን ይዘን ደግሞ ደቡብ አፍሪካ ሄደን
የተወሰኑ አንድ 2 ሳምንት ቆይተን አንድ 3 ፕሮግራም እስከ ደርበን ኬፕ ታውን መሰለኝና ጆሃንስበርግ ፐርፎርም አድርገናልና በጣም ደስ ይላል ያስደስታል እኔ ለኔ ቲያትር ማለት ተለክፌበታለሁ ብቻ ሳይሆን ለኔ ባለውለታዬም ነው አንድ ባለሀብት ሊያገኝ የማይችለው ነገር እኔ ምንም 5 ሳንቲም ሳላወጣ እግዚአብሔር የፈጠራቸውን በሙሉ በርካታ ሀገሮችን የመሄድ እድል ገጥሞኛልና ጥሩ ዞሬበታለሁ ሰርቼበታለሁ ጥሩ ልምድም አካብቼበታለሁ ይገባኛል ተስፍዬ በምንም ተአምር እንደኔ እኔ ውስጥ ያለውን ነገር ነው የምነግርህ ጥበብን መፋታት አይቻልም ሀገር ውስጥ ኖርክ ከሀገር ወጣ አሞተኝተህም ልትሰራ ልታስበው ትችላለህ ጥበብን መፋታት አይቻልም ልክፍት ነው ተስፍዬ አሁን አንድ ሳልናገር ማላልፈው ነገር የቲያትሩን ርዕስ ባላስታውስ አንድ ቲያትር ቀን ላይ ሰርተ ፐርፎርም አድርገህ ማታ ወደ አሜሪካን ሀገር የበረርክበት አለ እንዴ ያንን አጋጣሚ መድረኩን ለቀህ ስትሄድ አገርህን ጥለህ ስትወጣ የተሰማህን ስሜት እስኪ ንገረኝ በጣም አስቸጋሪ ነበር ምክንያቱም በጣም ኢትዮጵያ የምትባል ሀገር እቺ ድንቅ ሀገር እቺ ታላቅ ሀገር ለመለያየት በጣም በጣም አስቸጋሪ ነው እና ቪዛውን አግኝቼ ወደ አሜሪካን ሀገር ሲሄድ ቲያትር መድረኮች አሉ ቤተሰብ እንኳን የመሰናበት እድል አልገጠመኝም ለምን ትንሽ መስሪያ ቤት አካባቢ ችግር መፈጠር ተጀመረ በማስተማር እንደዚህ ሲሰራ ምን ሲል በተለይ ከሎሬት ጸጋዬ ገብረመድህን ጋር ያለኝ የአባትና የልጅነት ግንኙነት እንደዚህ አይነት ነገር የመንግስት አካላትን ብዙ አላስደሰተም ስለዚህ ቪዛውን ሳገኝ ያው አገር ለቆ መሄድ ግዴታ ሆነብኝ ተጽዕኖ ነበረብህ የዛን ጊዜ በጣም በነፃነት ስራ የነበረው 4 ጊዜ እንድፈርም ሁሉ ተደረገ ምንም ደሞ ያረጉሽና ምንም ስራ ደሞ አትሰሪም ስለዚህ ቢሮ ቁጭ ብሎ እና ሆም ብሎ አምሮ ለማሳበድ የሚደረግ አይነት ጥረት ነገር ነው በኋላ ግን ልጆቼ አንድ ደብረ ያሬድ የሚባል ማዕከል ተቋቁሞ ነበር ይሄ የሰይጣን ቤቱን በኋላ አምፊ ቲያትሩን የወሰደው አካል ሲጀመር እዛ ነበርና እዛ አንድ ቲያትር ተጀምሮ ማን ዳይሬክተር ያርጋችሁ ሲባል ተስፋዬ ሲማያ ከዛ ልጆቹ ይደውሉልኛል እነ ሽመልስ በቀለ ነበር ከዛ በኋላ በዛ ወቅት የነበረውን ስሙን መጥራት ባስፈልግ ጋዜጠኛ ሽመልስ በቀለ አዎ እነሱ ነበር የሚሰሩት እና የኔ እኮ ተማሪ ነው በጣም ድንቅ ተዋናይ እኮ በጣም የፌስ ዶክተርን የሞሊየርን ስራና የጋሽ ጸጋዬን ትርጉም እኮ ሲሰራው መድረክ ላይ ሲሰራው ብታይ እኔ በጣም አሁን በጣም ታለንቱ ትልቅ ስራው መድረክ ላይ ነው እንግዲህ አንድ ቀን ከቻልኩ እንግዲህ ቆጥቷል ያስባሉ እንጂ በጣም እሱና ጄጄ የሚባል ደረጀማ አሁን በሞር በዘፈኑ ላይ ጄጄ የሚባል ደሬ ነው ምንለው በጣም አራላው ከዚህ ከተማ ካናዳ ነበር ቆንጆ ድምጽ ያለው ስለዚህ እነሱ በጣም ጎበዝ ተዋናያን ናቸው ወደ መድረክ መመለስ ያለባቸው እንትናቸውና እነሱ በሚሰሩት ቲያትር ላይ ከዛ ቁባይ ነበርና ቁባይ በረሄ ዋና ኃላፊው ይጠራኛል ሜጋ ከሜጋ በፊት ደብረ ያሬድ ነበር የሚባል እና ጧት አለ አይ አልችልም ምክንያቱም ከ10 ሰዓት በኋላ እንጂ 4 ጊዜ ነው መፈረመው ማምጣት ዝም ብለና አለ ሄድኩ እኔን ቲያትር እንድሰራ እንድታዘጋጅ ምናምን ሳምንት ቆየውን 4 ቀን ያህል ቆይቼ ስመለስ ከጠበቃ ጀምሮ እስከ ቢሮ ኃላፊው ራስልኝ አርቲስት በፊት እኮ ሊያዩኝ አብሮኝ እንዲያውም ካንተ ጋር ሻይ ከጠጣን እኛም እንቀጣለን ብሎ በፍጹም ከኔ ጋር እንኳን መሄድ አይፈልጉም ነበር ያድናቆት ለከየት መጣት አለ በቃ በሬ እንትና እሱ ስለጠራኝ እንግዲህ ስለዚህ አሁን እንደዚህ ነው የሚኖረው ነው ጥያቄው እሱ ሲፈቅድልኝ ብቻ ነፃ ሆናለሁ እና ቪዛውን አግኝቼ ስለነበር መድረክ ላይ ቲያትር ከሰራው በኋላ ጋሽ ጸጋዬን ከጀርባ እና ፍቃዱ ፈዬ ነበረ ፕሮግራምና ፕሮዳክሽን ለሱ ነግሬው ከዚህ በኋላ ፕሮግራሙ ቲያትሩ እንዳይተዋወቅ እኔ መሄዴ ነው ብዬ ፍቅር በአሜሪካ የሚባል ቲያትር ነበር ከዛ ጋሽ ጸጋዬ ከጀርባ ስሞኝ 3 አመት ነው የምፈቅድልህ ነገር ያለው ተመልሰው ወደ ሀገር ተመለሳሉ እሺ እሳቸው ግንባሬን ሳሙኝ በቀጥታ ወንድሜ ይዞኝ ወደ ኤርፖርት ነው የሄድኩት በቃ ከዛ እጅግ በጣም መድረኳን ስትለያት ምን ተሰማ በቃ ልክ ምን ልበልሽ ምን ለኔ አልቀሰሃል ይዛል እንዴ ኧረ ማልቀስ ብቻ ሳይሆን ሌላም ነገር ያን አውሮፕላን መጠጥ በቃ
ደግሞ የሚሄድበት ሀገር ያኔ አሁን እኮ አሁን ሶሻል ሚዲያው ዓለምን አንድ ስላደረገ ያኔ እኔ ሲሄድ ወፌል አሜሪካን ምን ትሁን የሚሄደው ሳን ፍራንሲስኮ የሚባል ስንት ዓመተ ምህረት ነበር ተስፍሽ? አሁን እድሜ ልታስቆጥሪ በአማርኛ ኦልሞስት ወደ ስንት ነው በእናትሽ? አሜሪካን ምን ያህል ጊዜ ቆየ? 88 ምናምን። ኦኬ ከዛም በቃ ያኔ ምንም የሚታወቅ ነገር የለም። አሜሪካ ነው እንጂ ዋሽንግተን ዲሲ ነው። አሜሪካና ዋሽንግተን ዲሲ ነው ቪኦኤ ስላለ የሚታወቀው እንጂ ሌላ ምንም ያውኖቹ ልጆች ያውቁታል በደንብ። እንዲያውም ተሰንት ብለህ በዛ በባሩ ተሳፍርና ከዛ ቀኝ በኩል አንድ ሱቅ አለ እሱ ጋር ገዝተህ ምናምን ይላሉ ያውኖቹ። ያኔ ሳን ፍራንሲስኮ የሚባል ከተማ እንዳለም አላውቅም። ደግሞ አዲስ አበባችን እንዳሁኑ ያማረች አይደለችም። ከዚህ ስትሄጂ እዛ ያለው እንደ ሄድሽ ፖል ሁሉ ትጋጫለሽ በማየት ምናምን። የጎልደን ጌት ብሪጅ የሚባለው ቤይ ብሪጅ የሚባለው እንትን በባቡር ስትሄጂ ከአንዱ ከተማ ወደ አንዱ ከተማ ውቅያኖሱን አቋርጦ ነው የምትሄጂው። እንደ እያለ የጮህ ምን አይነት ቴክኖሎጂ ነው እያልሽ እና ትቆጫለሽ። በቃ በጣም ያን ያበሳጭሻል። ለምን እቺ 3000 ዘመን በላይ ያስቆጠረች ሀገር እነዚህ ገና 400 ዓመት የሆናቸው ሀገሮች እንደዚህ ሲሆኑ እንዴት ሽንት ቤት መቀመጫ እንኳን እናጣለን? ልክ አይደለም አይነት ነገር። ይሄ መቼ ነው የሚሆነው? እርሻውን ባይሽ ቁጥር ስፕሪንክሉ በጣም ሄዶ እርሻውን እንትን ብሎ ትላልቅ ማሳዎችን ስታይ መቼ ነው ኢትዮጵያ የኢትዮጵያ 97% ገበሬ የኢትዮጵያን 3% መመገብ አልቻለም። እዛ ደግሞ 3% ገበሬ 97ቱን አብልቶ ወደ ውጪ ልኮ እንዲያውም የተወሰነ ያቃጥላል። እና ለምን የሚለው ቁጭት አለና በዛ አይነት ወደ ማላውቀው ሀገር ነው ይሁት ነጅ ወደ ስክሪፕት አልቀየርከውም? ይሄ ዝም ብዬ ጽፌያለሁ ወደ ስክሪፕት እንዲህ አይነት ነገር መረር ያለ ነገር እንደገና ማልቀስ ይመጣል። ደግሞ እንደ አጨቆ ነው ወንድ ልጅ ተደብቆ ነው የሚያለቅሰው ነው። አሁን ማልቀሴን ማን እንደነገረሽ አላውቅም እንጂ ምክንያቱም ወንድ ልጅ ሲያለቅስ አይታይማ ተደብቆ ነው እንጂ። ከዛ በቃ በአውሮፕላኑ ተሸሽገሽ ሄድኩ። ደግሞ ሲሄድ ዘመድ የለም ቤተሰብ የለም ምንም ማቆሰል የለም። እና ፕሮፌሰር ፍቅሬ ቶሎሳ ነው ያለው የተቀበለ እሱ አቆየ። ከዛ እዛው እነ ዶክተር ሰልናይ የተማሩበት ሀገር በርክሊ የሚባል ከተማ ሄድኩ። ከዛ ኦክላንድ ኖርኩ። ከዛ በኋላ ኑሮ ቀጠለ። ሰው አዳፕት ያደርጋል ወዲያው ነው። እና ትልቅ ነው እንደዚህ አይነት ነገር ላይ ምንድነው የሚጠቅምሽ? እምነት ነው። እምነት ካለሽ በእግዚአብሔር ስለ ሜሞቅ ያኔ በጣም በሚገርም አይነት እዚህ ከጋሹ ብሸት ወርቅ አልማው ጋር በርካታ ማስታወቂያዎችን ቴሌግራም ኩባንያ የሚባል ገና ደግሞ ይሄ እንዲያውም የዓለም ኮርድ የሚነገሩ ስልኮች፣ የኦፊስ እቃዎች ለመጀመሪያ ጊዜ እኔ ይሄ አውቶማቲክ ማርሽ ያለው መኪና የነዳሁት የጋሹ ብሸትን ነው ለማስታወቂያ። ወርቃማ የሆነ ቆንጆ መርሲዲስ ነበረውና ቮልቮ መኪና የሚገርም ማለት ከሱ ጋር በርካታ ማስታወቂያዎችን መስራት ጀመርኩ። በቃ ብዙ ወጣቶችን አስተምራለሁ። ለቡድን ለሙዚቃና ለቲያትር ቡድኖች እኔ ነኝ ደብዳቤ የምጽፈው። ለጋሽ መላኩ እኔ ነኝ የምጽፈው። ለናያልነ ሙላት ብለን ክብር ዶክተር ተስፋዬ አበበ ለወጣቶቹ በግሩፕ ደግሞ እንደዚሁ አብረው የሚመጡ ወጣቶች አሉ በየክፍለ ሀገሩ። ያኔ ክፍለ ሀገር መሄድ ምንም ችግር የለውም እና ግን እንዲተባበሯቸው ደብዳቤ እንጽፋለን። በቆሜ ይጽፍና እኔ ከዛ ወደ ማስተማሩ ከዛ ወደ ቲያትሩ ምናምን እንትኔ ኑሮዬ ኢትዮጵያ ውስጥ እያለሁ ራሱ ልክ እንደ አሜሪካ ነገር ነበር። ልጆቹን አስተምራለሁ። ለለ የሚባል ድርጅት ደግሞ በኤችአይቪ ላይ የሚሰሩ ድራማዎችን እሰራለሁ። በእንደዚህ አይነት ነገር ስለሄድኩ ቀስለኝ እጅግ በጣም አዝኜ ተገፍቼ እንደወጣው ቅስም ተሰብሮ ምናምን ግን እንደዚህ አይነት ነገር ደግሞ ሲደርስብሽ በጣም በህይወቴ የተማርኩት ነገር ምንድነው? ለበጎ ነው የሚል ነው። እግዚአብሔር ስለፈለገ ነው። ስለምጸልይ እንደሚሄድባቸው ቦታዎች የተደረገበት ምክንያት ለምክንያት ነው። ዛሬ ኢንተርቪያችን በጠዋት 4 ሰዓት ነበር አይደል? ግን የደረሰው 10 ሰዓት ነው አይደል? ለምን ነው የሆነበት ምክንያት? መብራት አልነበረም። ምክንያት አለው። ግን እግዚአብሔር ለበጎ ምናልባት ካንቺ ጋር ጨርሼ ሲሄድ ሌላ መጥፎ የሚገጥመኝ ነገር ሊያስቀርልኝ ይሆናል እግዚአብሔር ዘገይ ያደረገው። ስለዚህ እነዚህ ነገሮች ለምን ሆነ? አሁን ራሱ ለምሳሌ መኪና እየነዳው ሲሄድ የሆነ ቦታ ላይ ትራፊክ ላይ ሲገባ አልንዳደድም። ለበጎ ነው እንዲሆን ስለተፈቀደ ነው ብለው በጸጋ በጥሩ በዛ ወቅት ምንድነው የተለየ ነገር ቲያትር ማጠና ከሆነ ቲያትር እንዳጠና ማነብ ከሆነ እንዳነብ ምናምን
መልካም እንጂ በመጥፎ አላየውም። ጉዞዎቼ በሙሉ በጣም ድንቅ ነበሩ። እግዚአብሔር ለኔ ያደረገውን ለማንም አላደረገም እና በኪነ ጥበብ ዓለም አሁንም መስራት ፈልጋለሁ። አሁንም እጫወታለሁ። አሁንም ፊልሞች እሰራለሁ። አሁንም ቲያትር እጫወታለሁ፣ አዘጋጃለሁ፣ ተውናለሁ። ህልሜም እሱ ነው። የቤተክርስቲያን ግልጋሎት አገለግላለሁ። እግዚአብሔር ይመስገን። እግዚአብሔር ይመስገን። ከዚህ በላይ ምን ጸጋ አለ ተስፍሽዬ? እኔ እናንተ ብንጫወተው እንደዚህ ባጭሩ የሚቋጭ አይደለም። ለሰጠኸኝ ጊዜ ከልብ አመሰግናለሁ ተስፍሽዬ። አሁን ከአሜሪካን ሀገር ኢትዮጵያ ከመጣህ 1-3 ዓመት ሆኖሃል። በቅርቡ ደግሞ አገርህ ላይ ያው ጥበብን አትፋታም አንተ። ምን እንጠብቅ? ይችን ትገልጽልኝና ለኪነ ጥበብ አድናቂዎችህ የራስን መልእክት አስተላልፍልኝ። እሺ። አይ ከመጣም ቅድም እንዳልደግሞ እንጂ በደንብ አድርጌ ለመግለጽ ሞክሬያለሁ። እስካሁን አላረፍኩም። እሰራለሁ ቀን ከሌሊት፣ አስተምራለሁ፣ አዘጋጃለሁ፣ ስክሪፕቶችን አርማለሁ። በቅርቡ ያው የሚወጣ ወህኒ አምባ የተሰኘ ቲያትር በአራቱ ቲያትር ቤቶች አስተዳደር እናወጣለን። አዲስ አሁን ራስ ቲያትር የሚለው ስያሜና የህፃናትና ወጣቶች አንድ ላይ ሆኗል። ወደ ቦሌ መሄጃ ጋር ፍላሚንጎ ጋር ራስ ቲያትር ነው የሚለው አይደል? አዎ ሁለቱንም ራስ ቲያትርም የህፃናትና ወጣቶችም ቲያትር ነው። ቆንጆ ሆና በደንብ በዘመናዊ ሁናቴ ነው የተሰራው። እዛ እንሰራለን እንከፍታለን ብለን እናስባለን። እዛ ላይ ከዛ ደግሞ በጣም የኔ ትልቁ ፍላጎቴ ወጣቶች ላይ ያለኝን በተለይ በትምህርት ቤት ያገኘኋቸውን በህይወት ያገኘኋቸውን በሀገር ውስጥና በውጭ ያገኘኋቸውን ልምዶች ማካፈል ፈልጋለሁ እና ያንን ነገር ማስተማር፣ መንገር፣ ማሳወቅ ፈልጋለሁ። እንደዚህ አይነት ማሰልጠኛ ቦታዎችን እየፈላለኩ ነው። ሲሳካልኝ በተቻለ መጠን እንደውም ገንዘብ ሳይከፈል ማገልገል ፈልጋለሁ። ወጣቱን በጥሩ ሁናቴ ኮትኩቶ በኪነ ጥበባዊ ሁናቴ ማሳደግ የሚለው ነገር ቆንጆ ነገር። የኪነ ጥበብ ትምህርት አሁን በትምህርት ቤቶች መሰጠት ጀምሯል። የሙዚቃ፣ የቲያትር፣ የፊልም፣ የስዕልና ቅርጻ ቅርጽ ግን የሚያስተምሩት መምህራን አብዛኛዎቹ ከሙያው ውጪ የሆኑ ወይ የስፖርት መምህራን አለበለዚያ ደግሞ የአማርኛ መምህራን ናቸው። ስለዚህ በተቻለ መጠን መምህራኖቹ የሚሰጡንበት እንደዚህ እንደኔ አይነት ኢንትረስት ፍላጎት ያለው ሰው ካለ እኔ ለመሄድ ለማገልገል በየትምህርት ቤት ሁሉ ለማስተማር ፈቃደኛ ነኝ። ፕሮግራም ተደርጎና ያለኝን ዕውቀት ያለኝን በትምህርትና በልምድ ያገኘሁትን እንትን ማስተማርና በተለይም ሀገር አላለም ወጣቶች ቤተሰቦቻቸውን እንዲያከብሩ ታላላቆቻቸውን እንዲያከብሩ ስነ ምግባር እንዲኖራቸው በኪነ ጥበብ ሀገርን መውደድ እንዲችሉ ሀገርን በጥበብ ማሳደግና ማሻገር እንደሚቻል ለመንገርና ለማሳሰብ ኪነ ጥበብ ምንድነው የሚለውን ነገር መንገር ፈልጋለሁ። አንቺም ለኔ ወይም ለዚህ የአዲ ጥብታ ብቃት አለው ቢመጣ አንድ ቃል ማውጣት ይችላል፣ አንድ ነገር መናገር ይችላል፣ ህዝብ የሚመከር ወጣቶችን የሚመከር ነገር ብለሽ ስለጋበሽኝ በጣም አመሰግናለሁ። በዚህ በኪነ ጥበብ ሙያ ያላችሁ ወጣቶች በሙሉ ተስፋ የሚቆረጥበት ሙያ አይደለም። መጀመሪያ ፍላጎቱ አላችሁ ወይ? ፍላጎቱ እንዳላችሁ የምታውቁት በየዕለቱ እንድትሰሩ ያደርጋችኋል ወይ ነው። ያ ካለ የተፈጥሮ ችሎታ አለ እና እግዚአብሔር ከሰጣችሁ የተፈጥሮ ችሎታ ያንን በማዳበር በመስራት በየዕለቱ በመንቀሳቀስ ሰው የሰራውን ለመስራት አይደለም የሰውን ኮፒ ለማድረግ ራሳችሁን ሆናችሁ መጫወት ትችላላችሁ ወይ ነው። በፊልሙም በቲያትሩም በሙዚቃውም በስዕልና ቅርጻ ቅርጹም ያ ነው። ከዛ ሌላው ስነ ምግባር የሙያው ስነ ምግባር ያስፈልጋል። ሙያው የሚፈልጋቸው ዲሲፕሊኖች አሉ። ለምሳሌ በተለይ በጋራ የምትሰሩ ሰዎች አንድ ላይ ከሙዚቃ ክሩ ጋር የምትሰሩ ከቲያትር ግሩፕ ጋር ከፊልም ግሩፕ ጋር የምትሰሩ ሰዎች ይሄ ትልቁ ነገር አሁን በኢትዮጵያ ውስጥ እጅግ እየተበላሸ የመጣው የሰዓት አከባበር ነው። አንድ ሰው በሚያረፍድበት አንድ ሰው በሚቀርበት ወቅት የበርካታ ባለሙያዎችን ሰዓት ይገላልና በሌላውም ሰርግ ላይ ብንመለከት የስብሰባ ጥሪ ብንመለከት የቲያትርና የሙዚቃ ዝግጅት ግን ቲያትርና ቤተክርስቲያን ብቻ ነው ሰዓቱን አክብሮ የሚሰሩት። የፊልምም የሙዚቃም ኮንሰፕት ምናምን በጣም ይዘገያሉ። ስለዚህ ሰዓት ከፈረንጆቹ በጣም የምንለይበት ነገር እሱ ነው እና አርቆ ማሰቢያ ያለን አእምሮ እንደምን ተሳንን ለማክበር ቀጠሮ ስለልተኞች ሆነን ወደ ኋላ እንዳንቀር በሁላችንም ዘንድ ቀጠሮ ይከበራል። ክብር ዶክተር ጥላሁን ገሰሰ። ስለዚህ ሰዓት ዲሲፕሊን ሊኖረን ይገባል። ሌላው ሙያው ትዕግስት ይፈልጋል። ፔሽንስ ፐርሰቨራንስ
በጣም መታገስን ይፈልጋል። ብዙ ፈታኝ ነገሮች አሉ። ቦታ ይፈትነናል፣ ጊዜ ይፈትነናል፣ ገንዘብ ይፈትነናል፣ ትራንስፖርት ይፈትነናል። በቃ የማይፈትነው ነገር የለም። ግን በትዕግስት ያንን ውቅያኖሱን ለመሻገር መሞከር ነው። ሁላችንም በባህሩ ዳርቻ በውቅያኖሱ ዳርቻ ነን ያለነው። አቋርጦ ለመሄድ ብዙ ትግል ይጠይቃል። ሁላችንም በእድሜ የገፋንም አንጋፋ ተብለን የተባልንም ሰዎች ባለሙያዎች በሙሉ አዲስ ስራ ስንጀምር እንደ አዲስ ባለሙያ ነው የምንሰራውና ለጥበብ ታጥቀን መዘጋጀት፣ ኢትዮጵያን መውደድና በእምነታችሁ መጽናት፣ ወላጆቻችሁን ማክበር ትልቁ ስራችሁ ነው። መምህሮቻችሁን ጭምር አመሰግናለሁ። ተስፋዬ ሲማ ነኝ። ተስፋዬ ትልቁ የጥበብ ሰዋችን ትምህርት ቤት ገብቼ ነው የወጣሁት። ትልቅ ትምህርት ነው ካንተ የወሰድኩት። ሁላችሁም ይሄንን ትምህርት እንግዲህ ተቀበሉልን። ከመወደው ከማከብረው ከማደንቀው ሁለገቡ ሙያተኛ ከተስፋዬ ሲማ ጋር የነበረን ቆይታ ይሄን ይመስላል። በቀጣይ እንግዳ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። አመሰግናለሁ። ተሰድሮ በትዝታ ለሳቅና ለቁም ነገር ለጨዋታ ተሰድሮ በትዝታ ለሳቅና ለቁም ነገር ለጨዋታ እንዲሁ ጀመረች በሰላምታ ጠብታ ቲቪ መጽሔት